ቴንክ ዩ በጣም ደስ ብሎኛል። በጣም እኔም ከእናንተ ጋር እግዚአብሔርን ጸጋ ለመካፈል እድሉን ስላገኘሁኝ ዝኖት ኢዚ አንዳንድ ጊዜ የሰዎች ልብ ካልተከፈተላችሁ በስተቀር ቀላል አይደለም። እኔ ሁል ጊዜ በማገለግልበት መድረክ ላይ ሄጄ የምናገረው ነገር አለ። ምንድነው ምለው? ጴጥሮስ በመላእክት ታጅቦ ቢፈታም እነ ማርቆስ ቤት ግን አንኳኩቶ ካልተከፈተለት ከፋቾቹ እንግዲህ ወሳኝ ናቸው ማለት ነው። እና በመላእክት ታጅበን ብንመጣም አንዳንዴ የሰው ልብ ካልተከፈተልን ቀላል አይደለም። ልባችሁ ስለተከፈተልን እግዚአብሔርን እጅግ አድርጌ አመሰግናለሁ። ከእናንተ ጋር እግዚአብሔርን ሀሳብ ለማውራት እድሉን ስላገኘው በጣም ደግሞ የምናነሳው ኢሹም ደግሞ ኢዝኖት ኢዚ ቀላል ሀሳብ አይደለም። እንደ ሀገር፣ እንደ ቤተክርስቲያን፣ እንደ ከተማ፣ እንደ ባለትዳር፣ እንደ ግለሰብ ልናድግበት እኔ በሕፃንነቴ ተምሬው በሆን ኖሮ የምላቸውን እውነቶች ነው ብዙ ያየሁትና ብዙ ከጥፋት ይጠብቀኝ ነበር። ይህን እውነቶች እነዚህ ብርሃኖች በርተውልኝ ቢሆን ኖሮ በጣም ብዙ ነገር እረዳለሁ፣ ብዙ ነገር ይገባኝ ነበረ ብዬ የምላቸውን እውነት ነው ላስረዳችሁ ዛሬ ለእናንተ የምሞክረው ማለት ነው። ክብር ለእግዚአብሔር ይሁን። ይህንን ትምህርት የግጭት አፈታት የኮንፍሊክት ሪዞሉሽን የሚገርማችሁ ነገር ብዙዎች በገንዘብ እየከፈሉ ኖቲስ ታይም ላይ ተመዝገቡ ተብለው የሚማሩት ማለት ነው። ማለት ቀላል ነገር አለም። ሲምፕሊ እንድታዩት አልፈልግም። ኖት ይዛችሁ በስነ ስርዓት ብትማሩ ብዙ ትጠቀማላችሁ፣ ብዙ ነገሮቻችሁ መልስ ያገኛል ብዬ አምናለሁኝ ማለት ነው። አሜን፣ ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እንግዲህ ርቹም ናርዲም በጸሎት ጀምራችሁታል፣ ስንቀጣጠል ነበረ። አሁን እንግዲህ ተመልሰን ከተቀጣጠልን ሰዓቱ እንደገና ይቀጣጠላልና የተሰጠንን ሰዓት ለመጠቀም አይ ቲንክ ብጀምር ይሻላል ብዬ ነው ማስበው አይደለ? እግዚአብሔር ሆይ በኢየሱስም ስለምታስተምረን እናመሰግናለን። እጅ ስለሚረዳን እናከብረሃለን። በናዝሬቱ በጌታ በኢየሱስም መልካሚቱ እጅ ታስተምረን። መንፈስ ቅዱስ ሆይ አንተ በዚህ ቦታ ላይ ያለ መከልከል ተናገር። የአንደበቴ ቃልና የልቤ ሐሳብ በፊት ያማረ ይሁን። በጌታ በኢየሱስ ክርስቶስም አንድ ሰው በዚህ በሚለቀቀው እውነት ታንጾ ዘመኑ ተገንብቶ ቤቱ ተገንብቶ አገልግሎቱ ተገንብቶ ስለሚሄድ በኢየሱስም አመሰግናለሁ። አንዳች ከመልካም ነገር አይጉደሉ። መጽሐፍ እንደሚናገር አንበሶች ይራባሉ፣ ባለጠጎች ይደያሉ፣ እግዚአብሔርን የሚፈልግን ከመልካም ነገር አይጎልም እንደሚል በኢየሱስም ከመልካም ነገር ዛሬ እዚህ ቤት ያለው አይጉደሉ። ከመልካም ነገር አንድ ሰው አይጉደል። እዚህ ቤት ያለ ሰው ከመልካም ነገር አይጉደል። ካየለት ክብር አይጉደል። በኢየሱስም ጸልያለሁ። በናዝሬቱ በኢየሱስም ጸልያለሁ። ካየላቸው ክብር አይጉደሉ። ካየላቸው ሰላም አይጉደሉ። ካየላቸው በረከት አይጉደሉ። በናዝሬቱ በጌታ በኢየሱስ ክርስቶስም ካየላቸው እረፍት አይጉደሉ። እግዚአብሔር ሆይ እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል እንደሚል በእውነት ቃል እግዚአብሔር ሆይ ዛሬ ትውልድ አርነት ይወጣ ዘንድ፣ ሴቶች ወንዶች አርነት ይወጡ ዘንድ፣ አገልጋዮች አርነት ይወጡ ዘንድ በኢየሱስ ስም ጸልያለሁ። ባሪያክን በኢየሱስ ስም ተጠቀምበት። ይህን ፕላትፎርም ተጠቀምበት። የሚሰሙ ሁሉ ይፈወሱ። የሚሰማኝ በእርጋታ ይቀመጣል፣ ከመከራም ስጋት ያልፋል እንደሚል ቤታቸው ከመከራ ስጋት ይረፍ፣ ህይወታቸው ከመከራ ስጋት ይረፍ፣ አገልግሎታቸው ከመከራ ስጋት ይረፍ። in the name of Jesus በጌታ በኢየሱስ ስም ጸልያለሁ። ስጋት የሆነባቸውን ነገር የሚያነሳ እጅ ይዘርጋ። አመሰግናለሁ፣ ባረካለሁ፣ ከፍ አደርጋለሁ በኢየሱስ ስም አሜን። አሜን አሜን። ክብር ለእግዚአብሔር ይሁን። አሜን። ኢየሱስ ክርስቶስ ጌታ ነው። ዛሬ የምንመለከተው እንግዲህ ግጭትን እንዴት እንፈታለን ወይም ህብረታችንን እንዴት እናድሳለን ብላችሁ በሁለት ንዑስ ርዕስ ብትይዙት ይጠቅማችኋል። አንደኛው ምክንያቱም ግጭት ሲፈታ ህብረት ይታደሳል ብዬ ስለማምን ማለት ነው። ግጭት በሚፈታበት ጊዜ ህብረት ይታደሳል። ህብረት እንዲታደስ ግጭት መፈታት አለበት። ስለዚህ ርዕሶቻችን ግጭትን እንዴት እንፈታለን ወይም ደግሞ ህብረትን እንዴት እናድሳለን በሚለው ውስጥ እንመለከታለን። በየቀኑ መጋጨት ሊገጥመን ይችላል። እንዴት እንደምንፈታው ካላወቅን ግን ግራ እንጋባለን። ኮንፍሊክት በትዳር ውስጥ፣ በጓደኛ መካከል፣ በአገልግሎት መካከል፣ በልጆችና በወላጆች መካከል ሊመጣ የሚችል ነገር ነው። ኮንፍሊክት በአይኒሚንስ ምን ያደርጋል? ይመጣል። አላይቭ እስከሆንን ድረስ በህይወት እስከኖርን ድረስ መግጨት ምን የማይል ነገር ነው፣ የማይቀር ነገር ነው። አንድ ነው የእግዚአብሔር ሰው በጣም የተናገረው ነገር አለኝ እና አንድ ልጅ ከ3 ከ4 ከ5 ቤተክርስቲያን ተጋጨና ከዛ በኋላ አንድ ሰውዬን ይጠይቀዋል። ግጭት የሌለበት ቤተክርስቲያን፣ ሰላም ያለበት ቤተክርስቲያን ማግኘት እፈልጋለሁ። ዝም ቀላል ነው አለው። ነገ ሙትና ሰማይ ሂድ፣ የዛኔ ሰላም ታገኛለህ ብሎታል። ምክንያቱም
ሰላም ያለውና ረፍት ያለው ፍጹም ፐርፌክት የሆነ ጠብ የሌለበት ዓለም ያለው እዛ ጋር ነው ማለት ነው። ስለዚህ የምንሄድበት ዓለሞች በሙሉ እንደ እድገታችን መጠን ጠቦች ምን ያደርጋሉ? ይመጣሉ፣ ያጋጥሙ። እንዴት ግን እንፍታው የሚለውን ነው ዛሬ የምንመለከተው። የተሰበረን ግንኙነት ህብረትን እንዴት እንደሚጠገም ብዙዎቻችን አልተማርንም። ብዙዎቻችን በኮሚኒቲያችን ውስጥ አብረን መኖርን እንጂ የተማርነው ችግሮች ሲፈጠሩ እንዴት እንፈታዋለን የሚለውን ነገር አልተማርነውም። ትምህርቱ የለንም። ዛሬ ዲቴል እየገባውኝ ነው ወደ ውስጥ የምገባውና መግቢያዬን ትንሽ ልበላችሁ ብዬ ነው። ከመግቢያዬ ግን ትንሽ ስነሳ ትክክለኛ ክርስቲያን መገለጫው ሰላም ፈጣሪ ነው። በመጀመሪያ ደረጃ ማወቅ ያለባቸው የክርስቲያን እውነተኛው መገለጫ ምንድነው ካላችሁ ሰላም ፈጣሪነት ነው። ማቴዎስ ምዕራፍ 5 ቁጥር 9 ማቴዎስ ምዕራፍ 5 ቁጥር 9 ማቴዎስ ምዕራፍ 5 ቁጥር 9 በኋላ ጥቅስ ብዙ ስለማላበዛ አሁን አንዴ ላብዛ። ማቴዎስ ምዕራፍ 5 ቁጥር 9 ሰላምን የሚያወርዱ ብፁዓን ናቸው የእግዚአብሔር ልጆች ተብለው ይጠራሉ ይላል። ሰላምን የሚያወርዱ ነው የሚለው። አሜን። ሰላምን የሚያወርዱ ምኖቻቸው ብፁዓን የሚለውን ቃል ትክክል ብለስድ የተባረኩ ናቸው። ማን ነው የተባረከ ካላችሁ ገንዘብ ያለው ንብረት ያለው መኪና ያለው አገር የለወጥ አይደለም። ማን ነው የተባረከ ከተባለ የተባረከ ሰላም የሚያወርድ። አሜን። ስለዚህ ሰላም አውራጅ ስንሆን መጽሐፍ ቅዱስ ምን ብሎ ይጠራናል? ብለስድ የተባረክሽ ነሽ፣ የተባረክ ይላል። ስለዚህ ጠብ አውራጅ ሳይሆን ሰላም አውራጅ መሆን አለብን ማለት ነው። ስለዚህ ብዙ ክርስቲያን መገለጫው መሆን ያለበት ጠብ አውራጅ፣ ጠብ በዳቦ ወይንም ደግሞ ጠባለች በዳቦ ነጠላይን ስጡኝ፣ ነጠላይን አቀብሉኝ፣ ትንሽ ተጣልቼ ልምጣ እንደሚባለው ሳይሆን መሆን ያለበት ምንድነው? ሰላም አውራጅ ነው። ለምንድነው ሰላም አውራጅ መሆን? የተካፈልነው መንፈስን የተካፈልነው መለኮታዊ ባህሪ ሰላም ሰጪ እንጂ ሰላም አደፍራሽ ስላልሆነ ማለት ነው። ኦኬ ምሳሌ ምዕራፍ 12 ቁጥር 20 ላይ ምሳሌ ምዕራፍ 12 ቁጥር 20 ምሳሌ 12 20 ላይ ዲቴል ወደ ውስጥ እየገባው እመጣለሁ። አሁን መግቢያዬን እየተናገርኩ ያለሁት ምሳሌ ምዕራፍ 12 ቁጥር 20 አገኛችሁት? ላንብብላችሁ። ክፋትን በሚያውጠነጥኑ ሰዎች ልብ አታላይነት አለ፣ ሰላምን የሚያወርዱ ግን ደስታ አላቸው ይላል። አሜን ሃሌሉያ። በጣም ይገርማል። ክፋትን የሚያውጠነጥኑ ሰዎች ልብ አታላይነት አለና ሰላምን የሚያወርዱ ግን ደስታ አላቸው ይላል። ሰላምን ምን የሚያደርጉ የሚያወርዱ ምን አላቸው? ደስታ አላቸው። ስለዚህ ደስታ ያለው በምን ውስጥ ነው? በጠብ ውስጥ ሳይሆን ደስታ ያለው በምን ውስጥ ነው? በሰላም ውስጥ ነው። ስለዚህ ክርስቲያን መገለጫው የመንፈስ ፍሬ ብሎ ሲናገር የመንፈስ ፍሬ ላይ አንደኛው የምናገኘው ከመንፈስ ፍሬ ባህሪያቶች አንዱ ሰላም ነው። ክርስቲያን በመንፈስ ውስጥ በመንፈስ ቅዱስ አማካኝነት የሚያፈራው ጠብን ሳይሆን ምንድን ነው ካላችሁ ሰላምን ነው። ሰላምን ነው። ስለዚህ መጽሐፍ ቅዱስ ምን አለ? ከማቴዎስ ላይ ሰላምን የሚያወርዱ ብፁዓን ናቸው አለ። ምሳሌ ላይ መጣና ደግሞ ሰላምን የሚያወርዱ ብዙ ደስታ አላቸው ይላል። ሰላምን የሚያወርዱ ምን አላቸው? ደስታ አላቸው። ስለዚህ ደስታ ያለው በምን ውስጥ ነው? በሰላም ውስጥ ነው። አሜን ሃሌሉያ፣ አረ ሃሌሉያ። ስለዚህ ትክክለኛ መገለጫችን ምንድነው? ሰላም መሆን አለበት። ለሰላም የሚከፈለው ክፍያ በሙሉ ያንስበታል እንጂ ምን አይልበትም፣ አይበዛበትም። አሜን። አሁን ወደ ዋናው ፖይንቶቼ ቶሎ ቶሎ እያልኩኝ እገባለሁ ማለት ነው። ለሰላም የሚከፈለው ክፍያዎች በሙሉ ያንስበታል እንጂ ምን አይረግበትም፣ አይበዛበትም። አገር መከላከያ ሚኒስቴር የምታቆመው ለምንድን ነው? ለሰላም ለማምጣት ነው። የሰላም ሚኒስቴር ትላለች፣ የሰላም እንትን ትላለች። በየቦታው ላይ ሰላም የሚባለው ነገር ሰላም ይዘመርለታል፣ ሰላም ይጨፈርለታል። ሰላም በቃ ሰላም የሚለው ቃል ግጥም ይጻፍለታል። ሰላም በኤኒሚስ ኮስቱ ሃይ ነው። ስለዚህ አዘ ክርስቲያን ሰላምን ልናስብ ይገባል፣ ሰላምን ልንከተል ይገባል ማለት ነው። ክብር ለእግዚአብሔር ይሁን። እሺ ግጭትን የመፍታት ጥበብ ወይም ግጭትን እንዴት እንፈታለን? ግጭትን የምንፈታበት መንገዶችን ከማውራታችን በፊት የግጭት መንስኤዎችን በትንሹ መመልከት ይኖርብናል። አያችሁ፣ አሁን መፍትሄው ላይ ዘለን ከመግባታችን በፊት መጀመሪያ መመልከት ያለብን ምንድነው ካላችሁ የግጭት መንስኤዎቹ ምንድን ናቸው? ግጭት ከምን ይመጣል የሚለውን ነገር ትንሽ እናውራ። መሀል ላይ ድምፃችሁን ገባ እያላችሁ አሜን ስትሉ እንዳላችሁ ይገባኛል ማለት ነው። አሜን መሀል ላይ አለን ትላላችሁ። በጋብቻ ውስጥ ይሁን በቤተ ክርስቲያን፣ በህብረት፣ በስራ ቦታ ግጭት ይፈጠራል።
አንዳንድ ምክንያቶቹ ግን ምንድናቸው? ስራ ቦታ ላይ ግጭት ይፈጠራል። መስሪያ ቤት ጓደኝነት ላይ ቤስት ፍሬንድ የነበሩ ሰዎች በፌስቡክ ተያይቶ የማይጠግቡ ላይክ እና ሼር የማይጠጣጡ ምናምን ብዙ ሰዎች ማለት ነው። ክብር ለእግዚአብሔር ይሁን። ድንገት ሊጣሉ ምን ያደርጋሉ ይችላሉ። አገልጋዮች ሊጣሉ ይችላሉ። ግጭቶች ሊፈጠሩ። እንዴት ነው ግጭቶች ሊፈቱ የሚችሉት? ወይንም ደግሞ እነዛን ከመመልከታቸው በፊት የግጭት መንስኤው ምንድን ነው? መንስኤ ኦኬ፣ አንደኛው ከፍተኛ ግምቶች ሃይ ኤክስፔክቴሽን፣ ስለዛ ሰው ያለን ወይም ስለ አገልግሎት ያለን ወይ ስለ ሀገር ያለን ወይም ስለ አንድ ነገር ያለን ሃይ ኤክስፔክቴሽን ሁሉ ጊዜ ምን ይፈጥራል ካላችሁ ግጭት ይፈጥራል። ኤክስፔክት ያደረግነውን ነገር ባጣን ጊዜ ምን እናደርጋለን? ግጭት። እኔ እኮ ከአንቺ አልጠብቅም ነበር፣ እኔ እኮ ከአንተ አልጠብቅም ነበር። ይኸውላችሁ መንገድ ላይ አንድ ሰው እየሰድቦኝ ብሄድ ተከታትዬ አልመተውም፣ አልደባደበውም፣ አላኮርፈውም፣ ማታ ደግሞ ስታዘበውም አልገኝም፣ ሳውጠነጥነውም አላድርም። ቢኮዝ ኤክስፔክት ማድረግበት ነገር ስለሌለኝ። ሁሉ ጊዜ ጠብ የሚጀምረው ኤክስፔክት ከምታደርጉት ሰው ነው። ኤክስፔክት የምታደርጉት ነገር ነው ሁሉ ጊዜ ምን የሚፈጥረው ጠብ። ስለዚህ የግጭት መንስኤው ምንድነው? ሃይ ኤክስፔክቴሽን ነው። ሜሬጅን ብለው ለምሳሌ ስለ ሜሬጅ ስንመለከት ሜሬጅ ላይ ሁሉ ጊዜ ጠብ የሚመጣው ምንድነው ካላችሁ ስለ ትዳር ያለን ሃይ ኤክስፔክቴሽን፣ ስለ ሜሬጅ ያለን ሃይ ለምሳሌ ትዳርን የሳልነው ኤክስፔክት ያደረግነው ምንድነው? ከተጋባም በኋላ አንቺ ኪችን ስትቆሚ ነጭ ቢጃማ ለብሰሽ አንቺ ኪችን ስትቆሚ እሱ ደግሞ ከጎን ቁምጣ ለብሶ ምናምን ሲያቅፈሽ ሲረዳሽ፣ ከዛ ካገባሹ በኋላ እሱ ሳሎን ሪሞት ይዟል፣ አንቺ ደግሞ ከዛ ቢኮዝ ኤክስፔክት ያደረግሽውና ያገኘሽው ነገር ስለማይጣጣም በቀላሉ ምን ያደርጋል? ግጭት ይፈጠራል። ሴክሹዋል ኤክስፔክቴሽን ይኖረናል። የሴክሹዋል ኤክስፔክቴሽን ከሆሊውድ ፊልም ከምናምን ከሆነ ነገር ያገኘ ነው ወይ ሰው የነገር ግን ቤት እንገባና ያንን ነገር ባላገኘ ነው ጊዜ ምን ያደርጋል? ግጭት ይፈጠራል። ቢኮዝ ያጋጨን ሰውየው አለመቻል ሴትዮዋ መቻል ሳይሆን ምንድነው? ኤክስፔክቴሽን ሁል ጊዜ የጠብ መንስኤ ነው። ኢን ዘ ቸርች ኤክስፔክት የምናደርገው ነገር አለ። ከፓስተሩ ኤክስፔክት የምናደርገው አለ። ከሰው ኤክስፔክት የምናደርገው ያንን ኤክስፔክት የምናደርገውን ነገር ባጣን ጊዜ ምን እንሆናለን ብለን ስንመለከት ቀጥታ ዳሜጅ ይመጣል፣ ችግር ይመጣል። በቃ ተጋጩ ይባላል፣ ተጣሉ ይባላል። ኤክስፔክቴሽን ይሄ ብቻ ነው እያልኳል። የመጀመሪያው ግን ሃይ ኤክስፔክቴሽን። ኦኬ፣ ከሀገር ስንመጣ አንድን ሀገር ለምሳሌ አንድ ልጅ ከኬንያ ፍላይት ያደርግና ይመጣና አሜሪካንን ድሪም ያደረጋት በሌላ ነገር ነውና ያ ድሪም ያደረጋትን ሲቲ የሆነ ያረፈው ገጠራማ ከተማ ነውና እዛ ከተማ ላይ ገብቶ አይ ቲንክ ፍላይት ተሳስተናል አለ። ፍላይት ተሳስተናል ፍላይት ወይ ደግሞ ሳንደርስ ተሳስተን ወርደናል አለ። ቢኮዝ ያ ኤክስፔክት ያደረገው ሀገርና የደረሰበት ሀገር አንድ አይነት አልመጣሉ ፒክቸሩ አልመጣሉ። ከዛ 7 ዓመት ከተቀመጠ በኋላ እዛ ሆኖ ዲቪ ሞላ ነበር አሉ። ማለት ዲቪ ሞላ ነበር አሉ። እስቲል አሜሪካ ለመግባት ነበር ድሪም ያደርገው አሜሪካ ቁጭ ብሎ። ቢኮዝ ኤክስፔክት ያደረገውን ያህል ምን ይለዋለን ሊያገኘው አልቻለም። ብዙ ሰዎች ዲስአፖይንት የሚሆኑትና የሚጣሉት ግጭቶች የሚፈጠረው በምንድን ነው ካላችሁ በሃይ ኤክስፔክቴሽን። ስለዚህ ኤክስፔክቴሽናችን ምን ይሁን ከተባለ አንደኛው የእግዚአብሔር ቃል እንደጻፈለት፣ ሁለተኛው የሰው ልክ በሚባለው ኤክስፔክቴሽናችን ሁል ጊዜ መጠበቅ ያለበት በእግዚአብሔር ልክ ነው፣ በእግዚአብሔር ቃል መሰረት ነው። ስለዚህ ኤክስፔክቴሽን በጣም ጠብን ይጭራል፣ ያጠፋል፣ ያመጣል፣ በጣም ያደርጋል። በጠበቅነው መንገድ ባላገኘን ጊዜ ዲስአፖይንትመንት ወደ ህይወታችን ምን ያደርጋል? ግጭትን ይዞ ምን ያደርጋል? ይመጣል። ስለዚህ የብዙ ሜሬጅ ለምሳሌ ልጅ ልክ እድሜያቸው በሄደው ጊዜ ወይኔ እኔ እኮ እንዲህ አልጠበቅኳትም ነበር፣ እንዲህ እንደምታደርግ፣ እንዲህ እንደምትደበድበኝ፣ አዎ አልጠበቅሽም፣ እኔም አልጠበቅኩም ማለት አልጠበቅንም ነበር እንደዛ እንደሚሆን። ግን የማንጠብቀው ነገር ዲስአፖይንት ሊያደርገን ምን ያደርጋል? ይችላል። ኤክስፔክት የምናደርገው ነገር መኖር አለበት። እድሜያቸው ስንት 5 ዓመት ላይ ምን ኤክስፔክት እናደርጋለን? 10 ዓመት ላይ ምን ኤክስፔክት እናደርጋለን? 20 ዓመት ላይ ምን ኤክስፔክት እናደርጋለን? ስለዛ ነገር ልናጠና ልንማር አስቀድመን ልንዘጋጅ ምን ያደርጋል? ያስፈልጋል። ኤክስፔክቴሽን ኦኬ። ይሄን ላይ ሃይ ኤክስፔክቴሽን በጣም ከገባውበት ብዙ ስለሆነ እንለፈው ማለት ነው። ግን ብዙ የጠብ መነሻው ምንድነው? ከአንቺ አሁን ሰዎችን ልታስታርቁ አጋጥሟችሁ ከሆነ ከአንቺ እናልጠብቅም ብለው ሻያው ይህንን በቃ የጠቡ መነሻው ምንድነው? ኤክስፔክት የምታደርገውን ነገር ሚት አለመደረጉ ነው። በቃ ስለዚህ ትልቁ የጠብ መነሻው ሃይ ኤክስፔክቴሽን። ስለዚህ ሃይ ኤክስፔክቴሽናችን ሁል ጊዜ ምን መሆን አለበት? ባይብሊካል መሆን አለበት። ሌቭሉ መያዝ አለበት። ለዲስአፖይንትመንት ሩም ሊኖረን ይገባል።
አንድን ሰው ስንከተል፣ አንድን ባል ስንከተል፣ አንድን ሚስት ስንከተል የሆነ ዲስአፖይንት ቢያደርገን የምንደበቅበት ሩም ሊኖረን ይገባል፣ ቦታ ሊኖረን ይገባል። አዘርዋይስ ምን እንሆናለን? ቀጥታ ፍሬን የሳተ መኪና የሚገባበት እንደማይታወቅ የሆነ ቦታ እንገባለን ማለት ነው። እሺ ሁለተኛው ልናገር። ሁለተኛ የግጭት መንስኤው ምንድነው ካላችሁ ቃልን አለመጠበቅ የተናገርነውን ቃል ምን አለ ማለት አለመጠበቅ ምን ያመጣል ካላችሁ ግጭትን ምን ያደርጋል? ይፈጥራል። ብሎኝ ነበር ቸርች ላይ እንዲህ ብሎኝ ነበር፣ አገልግሎት ላይ እንዲህ ብሎኝ ነበር። ያንን ቃል አለመጠበቅ ምን ያደርጋል? ዲስአፖይንትመንት ያመጣል፣ ጠብን ያመጣል፣ ግጭትን ያመጣል። ወርድን ኪፕ አለማድረግ ወይ ደግሞ ለተናገራችሁት ቃል ኮሚትድ አለመሆን፣ ኮሚትመንት ለተናገራችሁት ቃል ኮሚትመንትን ማጣት። ያ ምን ይፈጥራል ባችሁ መለከት በህይወታችሁ ላይ ዲስአፖይንትመንት ወይም ግጭትን ምን ያደርጋል? ይፈጥራል። ምን አልኳችሁ? ቃልን አለመጠበቅ። የምትናገሩትን ቃል ቀልዳችሁም ተናገሩት፣ ሲሪየስ መሆናችሁ ተናገሩት። የምትናገሩትን ቃል የምታከብሩ ከሆነ ኢንቴግሪቲያችሁን እየጠበቃችሁ ነው። ስለዚህ ማወቅ ያለባችሁ ነገር፣ መረዳት ያለባችሁ ነገር ወርድን አለመጠበቅ ዲስአፖይንት ያደርጋል። በጣም የሲሪየስ ኬዝ ነው ማለት እንዲህ የምናደርገው ነገር አይደለም። ለተናገራችሁት ቃል የምትኖሩበት አቅም ሊጨመርላችሁ ይገባል። ለምሳሌ አንድ ምሳሌ ላስረዳችሁ። ዋን ምሳሌ ላስረዳችሁ። ዳዊት ለዮናታን ለገባለት ቃል ልክ በነገሰ ጊዜ መከላከያ ሚኒስቴር ጦሮች ሳደራጅ ነው በንጋታው ያሰበው። ለምን? ለወርዱ ምን ነበረ? ኢንቴግሬት ነበረው፣ ለቃሉ ታማኝ ነበረ። ከዮናታን ቤት የተረፈ ሰው አለን አለና ቀጥታ ምን አደረገ? ሊያነግሰው አመጣው። ኦኬ ወደ ኢያሱ ጋር እንሂድ። ኢያሱ ልክ ከሩቅ ሀገር የመጡ መሰላቸውና የደረቀ ድርቆሽ፣ የደረቀ ልብስ፣ የተበላሸ ልብስ አሳዩትና ከሩቅ ሀገር ስለእናንተ ሰምተን የመጣ ነው ብለው ምን አደረጉት? አታለሉት። ከቅርብ ሀገር ነው። ከቅርብ ሀገር መሆኑ ሲያቅ በተናደደ ጊዜ ሰይፍ አንስቶ ሊያርደው ሲል እግዚአብሔር ምን አለው? ኦልሬዲ ቃል ገብተህላቸዋል እንዳትነካቸው አለው። ወርድን እንዳትነካቸው። ቢኮዝ ዋይ የተናገርከው ቃል አለ እና ዘላለም ከኛ ጋር ሊኖሩ ነው። የስ ከንተ ጋር ሊኖሩ ነው። ወርድ ቃል ገብታችኋል። ሰዎቹ እኮ አናደውታል። ሰዎቹ እኮ አበሳጭተውታል። ሰዎቹ እኮ በጣም አታለውታል። በቃ ኔቨር መሆን የሌለበት ነገር ነው ያደረጉት። ግን እግዚአብሔር ምን አለው? ዶንት ኪዳንን ጠብቅ፣ የተናገርከውን ቃል ጠብቅ፣ እንዳትነካቸዋል። እንደውም አንድ የኔ ነገር ዝም ብሎ ይሰፋል እና ሳኦል አንድ ጊዜ እንደውም ገደላቸው። እነዚህ ሰዎች በገደላቸው ጊዜ በእስራኤል አገር ላይ ምን ገባ? ከፍተኛ ረሃብ ገባ፣ ሞት ገባ። ዳዊት እግዚአብሔርን ጠየቀ። ይሄ ኬስ ከምንድን ነው ሲል ሳኦል የማይነካ ነገር ነክቶ ነው አለው። ከዛ በዚህ ምክንያት ስለዚህ እነዚህ ሰዎች ሊካሱ ይገባቸዋል። ስለዚህ ምን እያልኩኝ ነው? ወርድን ጠብቁ፣ ቃልን ጠብቁ። ስለዚህ የግጭት መንስኤ ምንድነው? የተናገርነውን ቃል ምን አለ ማለት አለመጠበቅ ግጭትን ምን ያደርጋል? ይፈጥራል። ወርድ ለምንናገረው ቃል ታማኝ መሆን፣ ለምናወራው ቃል ታማኝ መሆን። አሜን። ቀልዴን ነው ጫወታይን ነው አይባልም። አንዳንድ ሰው የልቡን ያወራና ያደርግና ኧረ እኔ ስቀልድ ነው ቀልድ አይገባም። አይ ማለት ልብንና ኩላሊትን በሚመረምረው በእግዚአብሔር ፊት ሁሉ የተገለጠ ስለሆነ ኩላሊት ወርዳችን ቀልድና ሪሉ መታወቅ አለበት። ስለዚህ አንቀልድ እያልኩ ሳይሆን ትሩዝ ግን ምንድነው? ለምንናገረው ቃል ለሚስታችን፣ ለልጆቻችን፣ ለቤታችን፣ ለአገልግሎታችን የምንናገረውን ቃል መጠበቅ ኢንቴግሪቲ ነው። አሜን አሜን። እሺ ሶስተኛው የግጭት መንስኤው ምንድነው ካላችሁኝ ለቤተሰብ ወይም በቂ ጊዜ አለመስጠት ነው። ለቤተሰብ በቂ ጊዜ አለመስጠት ነው ማለት እርስ በርሳችን በቂ ጊዜ ባልተሰጣጣን ቁጥር ምን እናደርጋለን? እንጠፋፋለን፣ አንተዋወቅም። ስለዚህ ምንድነው ግጭት በቤተሰብ መካከል ግጭት የሚፈጠረው ምንድነው? በአገልግሎት መካከል ኢቭን እሑድና እሑድ ብቻ ተገናኝተን አገልግሎታችን በበቂ ሁኔታ አይሄድም። ያ ስለዚህ ለቤተሰብ ለአገልግሎት ለምናገልግለው አብሮን ፍሬንድሺፕ ረጅም መንገድ አብሮን ለሚሄድ ሰው ምን መስጠት አለብን? በቂ ጊዜ ምን ማድረግ አለብን? መስጠት አለብን። ስለዚህ ጠብ ሲፈጠር አይታችኋል። አሁን ብዙ ጓደኛ በፊት በጣም ትፈልገኝ ነበር አሁን ግን አትፈልገኝ ምናምን ሲሉ በፊት በጣም ነበረ ጋለኔ አይሆንላትም ነበር አሁን ግን ጣው የጀመረው ምንድነው? በቂ ጊዜ ምን አለ ማለት አለመሰጣት። እንደ ጓደኛ፣ እንደ ቤተሰብ፣ እንደ አገልጋይ፣ እንደ አገልግሎት መጨረሻው የሚሆነው ምንድነው ብላችሁ ማለት በቂ ጊዜ ምን አለ ማለት ነው አለመሰጣት። በቂ ጊዜ ካልሰ አንዳንድ ጊዜ በቂ ጊዜ መስጠት አስፈልጋቸዋል። እንደ ፋሚሊ በቂ ጊዜ ሊኖርን ይገባል። ድንገት ተነስቶ እሳት አደጋ እንደመጣ ነገር መፈላለግ የለብንም። ይሄን ሚስጥር ነው፣ ለተገለጠለት ይገለጠለት።
ለተገለጠለት ነው የሚገለጠው። ማለት እሳት አደጋ እንደመጣበት ሰው በቃ የታለሽ የቱ ጋር ነሽ ምናምን መባባል የለብንም። ማለት ኢሞሽናችንን መከተል ስሜታችንን አንዳንዴ ሴክሹዋል ስሜታችን ሲነሳሳ ነው ባልና ሚስቶች ዝም ብሎ የቱ ጋር ነሽ የቱ ጋር ያለሽ ኖ ኢመርጀንሲ መሆን የለበትም። ማለት ጊዜ መሰጣት አለበት፣ ታይም መሰጣት አለበት። የኢመርጀንሲ ቦታ መሆን የለበትም። ስለዚህ ጊዜ ሰጠን ሰዓት ሰጠን የምናካሄደው ትልቅ ሀብት እሺ ተቻዋለሁ። እሺ ለለፎስ ግን ለቤተሰብ ምን መስጠት አለብን? በቂ ጊዜ መስጠት፣ ለጓደኛ በቂ ጊዜ መስጠት፣ ለምንፈልገው ፐርሰን በቂ ጊዜ መስጠት ግጭቶችን እንዳይፈጠሩ ያደርጋል ብዬ እኔ አምናለሁ። እኔ ነኝ ማምነው። ጌታ ይመስገን። እናንተ ካመናችሁ መኑት ማለት ነው። ለምሳሌ አዳምና ሔዋን ጋር ስትመለከቱ ሔዋን የተገኘችው ምንድነው? ከአዳም ተለይታ በነበረች በተለያየን ቁጥር ሁል ጊዜ ጋፓችንን ሊሞላ ሌላ አካል ይመጣል። አብረን ታይም በሌለን መጠን ሁል ጊዜ ጋፓችንን ሊሞራ የሆነ ፐርሰን ይመጣል። አንድ ሴትዮ የተናገረችው ቃል እስከዛሬ ድረስ በጣም ነው የሆነ ጓደኛ ምን አለ? የሚስቴ የ8ኛ ክፍል ጓደኛዋ መሆን ናፈቀኛል። እንዴት እለዋለሁ? 8ኛ ክፍል ነው ማውቀው ብላ አይሚሲው የምትለው ሰውዬ አለ። ማለት እውነቷን እኮ ነው። ማለት ሮንግ ነገር የላትም። አይሚሲው የምትለው የእውነት ነው። የሚሳርገው ነው 8ኛ ክፍል። እኔን ግን አጠገባውኝ ብላኝ አታውቅም ማለት እና የ8ኛ ክፍል ጓደኛዋ መሆን ናፈቀኝ እና በቂ ጊዜ ተሰጣጡ። እሺ ልቀጥል። 4ኛ የትምህርት መግቢያ ላይ ሰዓቱ አለቀ። እሺ 4ኛ የገንዘብ ጉዳይ። ሌላኛው የግጭት መንስኤው ምንድነው ካልኩ የገንዘብ ጉዳይ ነው። የገንዘብ ጉዳይ ገንዘብ ስሙ ራሱ እዚህ ቦታ ላይ ሲጠራ ራሱ መንፈስ ኩንች ያደርጋል። ገንዘብ የግጭት መንስኤ ነው። ገንዘብ በእግዚአብሔር ቃል ውስጥ ጌታ ተብሎ ተጠርቷል፣ አምላክ ተብሎ ተጠርቷል። ገንዘብ የሰዎችን ሕይወት አስቷል። ገንዘብ ትንሣኤውን አስክዷል። ይህን ታውቃላችሁ? ገንዘብ ትንሣኤ እንዳስካደ ኢየሱስ ክርስቶስ በመልአክ በክብር በቃ ትልልቅ ተአምራት ሰርቶ ትንሣኤውን አድርጎ እያዩ መጽሐፍ ቅዱስ አልተነሳም ብላችሁ ካዱ ሲሉ ብለው ገንዘብ ሰጥቷቸው ትንሣኤውን በገንዘብ አስካዷቸው። አንዳንዱ ደግሞ መለኮታዊ ጥሪውን ሐዋርያነቱን የበጉ ሐዋርያነትን በገንዘቡ የጣለ እንደ ይሁዳ ደግሞ አለ። ዴማስ ዓለምን ወዶ ትቶኛል አለ። ገንዘብ የምትወጁን ፍቅረኛ ያስተዋል። ለምሳሌ የሳምሶን ሚስት ደሊላ አትወዶም እንዳትሉኝ፣ በጣም ትወዷለች። ኖ በሮንግ ስለተሰበከች ኖ የምትወደው ሴት ነች። ግን ምን እንዳሏት ታውቃላችሁ? ገንዘብ እንሰጥሻለን፣ ጥሩ ገንዘብ እንሰጥሻለን አስኪጁ ሲሏት ነው። ገንዘብ ነው ፍቅረኛዋ ምን ያደርጋት ያስተዋት። ገንዘብ ላይፋችሁ ላይ እንዴት መያዝ እንዳለበት ካልታወቀ ገንዘብ ግጭትን ምን ያደርጋል ይፈጥራል። ታውቃላችሁ? ገንዘብ ብዬ ስናገር የገንዘብ ጉዳይ ስል ማባከን ሊሆን ይችላል። ማባከን በሚለው ውስጥ እንዲህ ነጠላ ዘራዝ እንዲህ እያደረጋችሁ ብዙ ነገር ጻፉበት። አላግባብ መግዛት፣ ሴል መግዛት፣ ሴል፣ ቁማር፣ ካዚኖ የፈለጋችሁትን በሉት። በቃ ለሮንግ ፐርሰን ኢንቨስትማ በቃ የፈለጋችሁትን በሉት። በአይኒ ሚስ ግን ምን አልኩኝ? ማባከን። ከዛስ የአያያዝ ጉድለት። ከዛስ የሀብት ብዛት። እደግመዋለሁ፣ የሀብት ብዛት ራሱ የግጭት መንስኤ ሊሆን ይችላል። አንዳንድ ሰው በድህነት ተከባብሮ በሀብት የሚጣላል። የሀብት ቀም ይጣላል። ቢኮዝ ሀብትን የሚይዙበት ምን የላቸውም፣ ኖሌጅ የላቸውም። ድንገት ነው ሀብት የመጣባቸው። ስለዚህ በጣም በድህነት የምናውቃቸው የሰፈራችን ልጆች ቆሎ እየሸጡ ምናምን ብለ በቦርደር እኮ ሄደው ብለ የሆነ ሀገር ላይ ግን ይለያያሉ። ቢኮዝ እንዳይቀጥሉ ያደረጋቸው ምንድነው ካች ገንዘብ ነው። ስለዚህ ገንዘብ እሱ ላይ ገንዘብ በሚል ኢሹ ሌላ ቀን በደንብ በሰፊው ርዕስ አድርጎ መማር ይቻላል። ሌላ ፓስተርዬ፣ ሌላማ ገንዘብ ላይ አልጨመርክበትም እንዴ? እኔ ልጨምር እንደዛ ከሆነ ጨምሪ በደንብ ገንዘብ ላይ መደበቅ የገንዘብ መደበቅ በጣም ማለት ስለ ገንዘብ ማውራት ከተጀ አሁን ብዙ ትዳሮች ካውንስል ስናደርግ የሚገኘው ምንድን ነው ብለ ስትመለከቱ ገንዘብ ላይ ነው። ኢሹ የሚመጣው መጨረሻ ላይ ገንዘብ ነው። ገንዘብ የኢንሹራንስ ገንዘብ፣ የምን ገንዘብ፣ የእንትን ገንዘብ። ለእናቷ ደብቃ ትልካለች፣ ለአባቱ ደብቆ ይልካል የሆነ ቦታ። ይሄ በጣም ያስጠላ ነው። በመጀመሪያ ደረጃ ገንዘብ ብለን ስናስብ አሁን የሰለጠነ ዓለም ላይ ስለምንኖር አካውንታችን አንድ ላይ ቢሆን ኢዝ ቬሪ ኢምፖርታንት። አካውንታችን አንድ ከሆነ የት እንደሄደ በትክክል መማረክ መረዳት ስለምንችል ማለት ነው። ያንን ስለ ገንዘብ ብዙ ማውራት ይቻላል። ገንዘብ ግን ኢሹ ነው። በብዙ ሜሬጆች ውስጥ ገንዘብ ልናስታረቅ በመጣን ቁጥር ገንዘብ ኢሹ ነው። በጣም ኢሹ ነው። ስለዚህ ይህንን በደንብ አስምረን ረግጠን በሌላ ትምህርት መማሩ ይሻላል ብዬ ነው ማስበው። ግን አሁን መንስኤዎቹን ነው እያወራን ያለ ነው። ሌላ
ሌላኛው አምስተኛው አስተዳደጋችን ወይም የተለያየ ባህል ሃይማኖት ስላለን ግጭቶች ምን ያደርግ ይችላል? ሊፈጠር ይችላል። በተለያየ ቤት ውስጥ ስላደግን፣ በተለያየ ህይወት ውስጥ ስላደግን፣ በተለያየ ቤተሰብ ውስጥ ስላደግን፣ የተለያየ የቤተሰብ አካል ስላሳደገን በቤታችን ውስጥ ምን ሊፈጠር ይችላል? ግጭት ሊፈጠር ይችላል። በህይወታችን ላይ ግጭት ሊፈጠር ቢኮዝ እኔ ያደግኩበት ቤትና አንቺ ያደግበት፣ እኔ ያደግኩበት ሰፈርና አንቺ ያደግበት ሰፈር፣ አንዳንዱ እኔ የሆነ ቀልድ ነግሬው በሳምንቱ ደውሎ ገባ የሚለኛል። አንዳንዱ ደግሞ ገና ሳልቀልድ ልቀልድ ያለውን ነገር ሊያቅ ይችላል። ስለዚህ በእኛ መካከል ያለው ልዩነት ምንድን? የአስተዳደግ፣ የሰፈር፣ የህይወት፣ የአኗኗር የብዙ አይነት ነገሮች ህይወታችን ላይ ሊመጣ ይችላል። ስለዚህ አስተዳደጋችን፣ አኗኗራችን፣ የኖርንበት ዘይቤ ጠብን ሊያመጣ ምን ያደርጋል? ይችላል። ስለዚህ ያንን መረዳት ይኖርብናል ብዬ እኔ አሰምረዋለሁ። ማለት ይሄ አልቆይም። እሺ፣ ሌላኛው ላክ ኦፍ ኮሚትመንት፣ ላክ ኦፍ ኮሚኒኬሽን። ሌላኛው ላክ ኦፍ ኮሚኒኬሽን ወይም ደግሞ የንግግር ማነስ፣ የኢንፎርሜሽን እጥረት፣ ስለ ህይወታችን፣ ስለ ኑሯችን፣ ስለ አስተሳሰባችን፣ ስለ አኗኗራችን ኮሚኒኬት ካልተደራረግን በስተቀር ልንተዋወቅ ምን አንችልም። ላክ ኦፍ ኮሚኒኬሽን ባለበት ቦታ ላይ ሁል ጊዜ ምን ይጀምራል ካላችሁ? ጌስ ይጀምራል፣ ግምት ይጀምራል። ኮሚኒኬሽን በሌለበት ቦታ ላይ ምን ትጀምራል? ግዝ። አሁን ለምሳሌ የት እንደሄደ ባልሽ ካልነገረሽ ምን ትጀምሪያለሽ? ግምት ትጀምሪያለሽ። እንድትገምች ያደረገች ሰይጣን አይደለም፣ ጠላት አይደለም። እንድትገምች ያደረገች ምንድነው? ላክ ኦፍ ኮሚኒኬት አለመደራረጋችን ነው። ራይት ነገር ኮሚኒኬት መደራረጋችን ከግምት ውስጥ ያወጣናል። ግምት ደግሞ እውነት ሆኖ አያውቅም። ግምት መቼም ቢሆን እውነት ሆኖ አያውቅም። ግምት 99 ምናምን ፖይንት ነው እውነት ሊሆን የሚችለው። የሆነ ፖይንት የሆነ ትንሽዬ አይሆንም። ስለዚህ ራይትሊ ምን ሆነ? ስለ ፋይናንሳችን፣ ስለ ስራችን፣ ስለ ገንዘባችን፣ ስለ ደሞዛችን፣ ስለምናስበው ሀሳብ ምን መረጋል? ኮሚኒኬት መደረግ። ቶክ 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 ቶክ። በቃ ዝምታ ወርቅ አይደለም። ቶክ ቶክ ዝምታ ወርቅ የሚሆንበት ቦታ አለ። ግን እዚህ ሜሬጅ ላይ፣ ላይፍ ላይ፣ ኮሚኒኬሽን ላይ፣ ጓደኝነት ላይ ዝምታ ወርቅ አይደለም። ጀስት ቶክ ቶክ፣ አውሩት። የምታስቡትን ነገር ተነጋገሩት፣ ኮሚኒኬት አድርጉት። ያለዛ ሲቆይ በህይወታቸው ላይ ቁስል ይሆናል። ዳዊት ምን አለ? ከዝምታ የተነሳ አጥንቴ ነቀዘ አለ። ዝም ስትሉ ቁስላችሁ እየበዛ ይመጣል። ስታወሩት ነው የሚቀየረው። ስለዚህ ኮሚኒኬት መደራረግ፣ ኮሚኒኬሽን ኢዝ ቬሪ ኢምፖርታንት። ለምሳሌ ባልሽ ምን እንደፈለገ ካልነገረሽ በስተቀር ፈልጓል ብሎ የሚነግርሽ መንፈስ ቅዱስ የለም። ዛሬ ባልሽ በጣም በጠና ፈልጎሻል ብሎ ግቢ ወደ ቤት የሚል መንፈስ ቅዱስ ብዙ ስራ ስላለው ይሄን ይነግራል ብዬ አላስብም። ኮሚኒኬት ማድረግ ያለበት ራሱ ነው፣ ሰውየው ነው፣ ፐርሰኑ ነው። ሚስትየው ነች ወይ ሚስትየው ባልየው ነው ማለት። በቃ አንዳንዱ በምልክት አይገባውም እንዴ? ለምን ይገባዋል? ለምን? አፋችን የተሰራው እኮ ለመናገር ነው፣ ኮሚኒኬት ለማድረግ ነው። አይገባውም ወይ እንዴ? ስገላበጥ ሌሊቱ ሙሉ አልገባውም እንዴ? ለምን ትገላበጣለህ? እሺ ማለት አይገባትም እንዴ? ማለት እንዲገባት መታገል ለምን ያስፈልጋል? እኛ መንገር እየቻልን፣ እኛ ማውራት እየቻልን፣ ሀሳባችንን መግለጥ እየቻልን። ስለዚህ ለስ ኮሚኒኬሽን ኦልዌይስ ቤታችን ውስጥ ግጭት ይፈጥራል። ለስ ኮሚኒኬሽን ገብቷችኋል? ለስ ኮሚኒኬሽን ሁል ጊዜ ግጭት ይፈጥራል፣ ወደ ጠብ ያመጣናል። ስለዚህ ትክክለኛ ኮሚኒኬሽን በሌለበት ቦታ ግጭቶች ምን ያደርጋሉ? ይፈጠራሉ። ኮሚኒኬሽን በሶስት ይከፈላል። ግንኙነት ወይም ኮሚኒኬሽን በሶስት ይከፈላል። ያው እንግዲህ እየጻፋችሁ እየተረዳችሁ እንደሆነ እርግጠኛ ነኝ። ኮሚኒኬሽን በሶስት ይከፈላል። አንደኛው የቃል ግንኙነት ነው ወይም ደግሞ ቨርባል ኮሚኒኬሽን ነው። የስ አንደኛው ቨርባል ኮሚኒኬሽን ነው። በቨርባል ኮሚኒኬት የምናደርገው ነው። በንግግር ኮሚኒኬት የምናደርገው ነው። በአፋችን ኮሚኒኬት የምናደርገው ነው። ሁለተኛው የስሜት ግንኙነት ነው። ኢሞሽናል ኮሚኒኬሽን ነው። በስሜት ኮሚኒኬት የምናደርገው ነው። አሳዘነችኝ ብሏችሁ ሰው ያውቅ? ዝም ብላ አሳዘነችኝ ምናምን ኮሚኒኬት ማድረግ ይፈልግ። በቃ ኢሞሽናል ኮሚኒኬሽን አለ። በስሜት ኮሚኒኬት የምንደራርገዋል። ሶስተኛው የአካል ግንኙነት ነው ወይም ደግሞ ፊዚካል ኮሚኒኬሽን ነው። ሶስት ቨርባል ኮሚኒኬሽን፣ ኢሞሽናል ኮሚኒኬሽን፣ ፊዚካል ኮሚኒኬሽን። የስ አንድ ይኸውላችሁ ማወቅ ያለባችሁ እዚህ ጋር አንደኛው ሲበላሽ አንደኛውን ያበላሸዋል። ሁሉም ተያይዘው የሚሰሩ ናቸው።
ሶስቱም ተያይዞ የሚሰሩ ናቸው። ሶስቱም ተያይዞ የሚሰሩ ናርዲ ሶስቱም ተያይዞ የሚሰሩ ናቸው። አንደኛው ሚስ ከተደረገ ብሎኩ ይፈርሳል። ለምሳሌ ቨርባል ኮሚኒኬሽናችሁ ከተበላሸ ኢሞሽናል ኮሚኒኬሽናችሁ ኦልሬዲ ተበላሽቷል። በቨርባል ኮሚኒኬሽን አንቺ ማትረቢ ስልሽ እዚህ ጋር ኢሞሽናል ኮሚኒኬሽንሽ ምን አድርጓል? ዳውን ሆኗል። ፊዚካል ኮሚኒኬሽን ስንል ሴክሹዋል ላይፍ አለ። ሴክሹዋል ግንኙነት ማለት ውሰዱት እንደፈለጋችሁ አድርጋ። ፊዚካል መብላት አብሮ መጠጣት ሊሆን ይችላል። ኤኒቲንግ ይበላሻል ማለት ነው። ቢኮዝ ያበላሸው ምንድነው ካላችሁ ቨርባል ኮሚኒኬሽን ከታች ወደ ላይ ከላይ ወደ ታችም አይሆንም። ለምሳሌ ከፊዚካል ኮሚኒኬሽን ጀምረን ወደ ኢሞሽናል ኮሚኒኬሽን ወደዛም አይመጣም። ያ በጣም ኮምፕሊትሊ አይሰራም። ከሴክሹዋል ግንኙነት ወደ ኢሞሽናል ከኢሞሽናል ወደ አይመጣም። የሚጀምረው ሁሌ ታይፑ ቨርባል ኮሚኒኬሽን የንግግር ጣዕም ያለው ከአፋችን አንደበት የሚወጣው ከንፈራችን የህይወት ቃል፣ የሞገስ ቃል፣ የድል ቃል፣ ቋንቋ፣ የቆንጆ ቋንቋዎች፣ የምስጋና ቋንቋዎች ሲያወራ ኢሞሽናችን ምን ማድረግ ይጀምራል? ራን ማድረግ ይጀምራል። ኢሞሽናችን ራን ማድረግ በጀመረ ጊዜ ደግሞ ፊዚካል ኮሚኒኬሽናችን ምን መሆን ይችላል? መስራት። አንደኛው በአንደኛው እየተገነባ እንጂ አንደኛው ባይኖርም ኦኬ የምንለው አይደለም። አንዱ በአንዱ አብሮ ምን የሚያደርግ ነው? የሚሄድ ነው። ተከታታዮች እኔ እነ ናርዲና እነ ርቾ ላይ አይኔን አፍጥጬ ለካ ተከታታዮቻችንን እንዴት እየሆኑ አላወኩኝም። እንዴት እየሆናችሁ ነው? በኮሜንት ላይ በጣም አክቲቭ ነው ናቸው እያዳመጡ ነው ያሉት። ከ200 ሰው በላይ እያየ ነው። እኔ ዋና እናንተ ላይ እንትን አድርጌ እንትን ስለሆንኩ ጌታ ይመስገን። በጣም የተከታተልን ነው። ፓስተርዬ አለን በሉ ኮሜንት ላይ እንዳላችሁ። አሜን። እና ሶስቱ ሚለያይ አይደለም። ትረስት ይመኑኝ። በሶስቱ መካከል ኢን ቸርች እንደ ጓደኝነት፣ በሚስትነት፣ በትዳርነት ሶስቱም አብሮ መሄዱ ናቸው። ኮሚኒኬሽናችሁ ከላይ ያለው ቨርባል ኮሚኒኬሽናችሁ የንግግራችሁ ጣዕም። አንዳንዱ እኔን እኮ ንግግር አልችልም፣ እኔ እኮ የመጣልኝ ነው የምለቀው እኮ። የመጣሽልሽን ስነቂ ኢሞሽን ትጎጃለሽ። ኢሞሽን ሲነጋ ደግሞ ፊዚካል ኮሚኒኬሽን ይጎዳል። ፊዚካል ኮሚኒኬሽን እየመታው ያለው ምንድነው ካልሽ እዚህ ጋር ነው፣ ንግግሩ ነው። ስለዚህ በአፍሽ ቃል ተያዝ፣ በአፍሽ ቃል ተጠመር። የአፍሽ ቃል ነው መርዝ። ስለዚህ መጽሐፍ ቅዱስ ሲናገር አንደበት ምንድነው? እሳት ነው። የፍጥረትን ሩጫ ይቀጣል ሲል አንደበት እሳት ነው። ዛሬ ማታ ወይም ዛሬ ቀን ላይ የሆነ ነገር መጥፎ ነገር ስትለቂ የማታ ደስታሽን ትገይዋለሽ፣ ታቃጥዋለሽ ማለት ነው። ወይ ዲነር ሊወስድሽ የነበረውን ሰውዬ ታስቆሚዋለሽ ማለት ነው። ስለዚህ ኢሞሽናል ኮሚኒኬሽናችን፣ ፊዚካል ኮሚኒኬሽናችን ሄልፕ እንዲደረግ ቨርባል ኮሚኒኬሽናችን መሰራት አለበት። ቋንቋችን መሰራት አለበት። ቋንቋችን ማደግ አለበት። በቋንቋችን ላይ መስራት አለብን። ለዚህ ነው ዳዊት ሲናገር የአፌ ቃልና በሉት እናንተ ክፈቱና በሉት የአፌ ቃልና የልቤ ሐሳብ ያማረ ይሁን። ስለዚህ አያችሁ የአፌ ቃልና ስለዚህ የአፋችን ቃልና የልባችን ሐሳብ ማች ማድረግ አለበት። ስለዚህ መስራት ካለብን መጀመሪያ መሰራት ያለበት ቨርባል ኮሚኒኬሽናችን ላይ ነው። ቨርባል ኮሚኒኬሽናችን ሄልቲ ሲሆን ፊዚካል ኮሚኒኬሽናችንና ኢሞሽናል ኮሚኒኬሽናችን ምን ይሆናል? ሰላም ይሆናል። የቤታችን ሰላም ለምሳሌ ላምጣላችሁ። አሁን ቤት ሄደሽ ቤትሽን መረበሽ ትችላለሽ። ናው ሰላም የነበረውን ቤት አሁን መረበሽ ትችላለሽ። አንተ ምንድን በቃ ትናንትና ረሳሁልህ መሰል በቃ ማለት ሰላም የነበረውን ሰውዬ አሁን ህመምተኛ ማድረግ ይቻላል። የተበላሸውንም ቤት ደግሞ አሁን ሰላም ማድረግ ይቻላል። ስለዚህ መስራት ካለብን መስራት ያለብን ምን ላይ ነው? ኮሚኒኬሽናችን ላይ ነው፣ ንግግራችን ላይ ነው። ስለዚህ ብዙ ያላደግንበት ኤሪያ ብዬ ማሰበው ምንድነው? ኮሚኒኬሽን ስኪል የሚለውን ነገር ስትመለከቱ በዩኒቨርሲቲ ትምህርቶች፣ በተለያየ ትምህርቶች ላይ ስትሄዱ አንድ ኮርስ ተወስዱና ከአንድ ኮርስ ጋር አብሮ ኮሚኒኬሽን አብሮ አለ። ትምህርት ላይ ሁሉም ትምህርት ላይ ኮሚኒኬሽን ኢዝ ቬሪ ኢምፖርታንት። ኮሚኒኬት ሃው ቱ ኮሚኒኬት ማናጀራችሁን፣ ሃው ቱ ኮሚኒኬት ኔበራችሁን፣ ጎረቤታችሁን እንዴት ነው ኮሚኒኬት የምታደርጉት? የኔ ጎረቤት አጋንንት ቁጭ ብሎበታል ማን ነገረሽ? ለምንድን ነው ከአጋንንት ጋር የምናያይዘው? የኔ ጎረቤት ጋር እንትና ለምንድን ነው ሰው አውቱ ኮሚኒኬት ኔበሮቻችን፣ ጓደኞቻችንን ቸርች ውስጥ ገና ሰው ስናይ ወፈርክ፣ ከሳክ፣ ጠቆርክ እያል ነው ማለት ከዚህ ሰውዬ ጋር እንዴት ነው ሰላም ወፈርክ ብለህ ተጀምረዋል። ሰው ጠቆርክ ምናምን ከሳ ምን ሆነ ግሮ ሰሞኑ
እንዲህ አይባልም። እሺ ሌላ ቀን እሱን ደግሞ ሰላምታ በሚል ትምህርት ውስጥ አይ ነው ፓስተር። የኮሚኒኬሽን ላይ ግን ቃል ብቻ ሳይሆን ላይክ ፊዚካል ኮሚኒኬሽን አለ አይደለ? ላይክ በአይናቸው እንደዚህ ኮሚኒኬት የሚያደርጉ ስድብ ከሆነ ባላቸውን መገላመጥ ከሆነ ምናምን that's one of the communication አይደል ፓስተር? እሱ ላይ ትንሽ ጨምረ ፊዚካል ቋንቋዎች የምንጠቀማቸው ባዲ ላንጉጅ የምንላቸው ላይ እስኪ ትንሽ አውራ። ባዲ ላንጉጅ ላይ ስንሄድ ኮሚኒኬት እናደርጋለን። ልክ ነው። አሁን ለምሳሌ ሚቲንግ ላይ ሆነሽ ሚቲንጉን እንዳልተስማሙ ሰዎች ሳያወሩ ታውቂያለሽ። በምናቸውን ያወቅኩት ጋር ደብተራቸውን ይጥሉታል፣ እንትናቸውን ይጥሉታል፣ ኬርልስ ይሆናሉ። ከዛ መጨረሻ አይዲያ ኦልሬዲ ተቀባይነት እንደሌለው አውቄዋለሁ። እንዴት አወቅከው? ኮሚኒኬት አድርገውኛል። በምናቸው? በቦዲያቸው። ከኔ ጋር እንደሌላ ቃሉ በምን ስልኩ ላይ ቢዚ ነው። ኦኬ እሱ ጋር ከዚህ ሁሉ ስንመጣ እነዚህ ሁሉ ነገሮች የሚሰሩት ከምን ጋር ነው ካለ ውስጣችን ሲፈወስ ላያችን ይፈወሳል። መጀመሪያ መፈወስ ያለበት ውስጡ ነው። ውስጡ የተፈወሰ ሰው ውጭው ይፈወሳል። ስለዚህ ሂልድ የሆነ ሰው ውስጡ ሂልድ የሆነ ሰው ውጭውን ሂልድ ማድረግ ይችላል። ተረዳችሁ? እሱ ላይ በሰፊው ከረሳችን ጋር እንዳናጋጨው የሚለው አላነሳሁትም እንጂ እሱንም ማስገባት እንችላለን። ግን እንቀጥል። ስለዚህ ትልቁ ነገር ግን በትዳር በላይፍ በህይወት በጓደኛ ለመቀጠል ከፈለጋችሁ መጀመሪያ ቨርባል ኮሚኒኬሽናችሁ ጤነኛ መሆን አለበት። ቨርባል ኮሚኒኬሽናችሁ በጣም ጤነኛ ከሆነ ኢሞሽናል ኮሚኒኬሽናችሁ ጤነኛ ይሆናል። ኢሞሽናል ኮሚኒኬሽናችሁ ጤነኛ ከሆነ ፊዚካል ኮሚኒኬሽናችሁ ጤነኛ ይሆናል። እራት አብራችሁ ለመውጣት ከሰው ጋር ከፈራችሁ ያ ሰው ጋር ያላችሁ ኮሚኒኬሽን ትክክል አይደለም ማለት ነው። አያችሁ፣ እንደ ድሮ ማታገኙ ከሆነ እንደ ድሮ ማትገናኙ ከሆነ እንደ ድሮ አክቲቭ ካልሆንክ የሆነ የተበላሸ ኮሚኒኬሽን አለ ማለት ነው። ያ መጠገን አለበት። እንዴት ነው መጠገነው? ጊዜ መውሰድ፣ ሰዓት መውሰድ ያስፈልጋል። እሱም በተለያየ መንገድ አሁን ሲምፕተሞቹን እያየን ስለሆነ እንትን እናደርጋለን። እንቀጥል። ታዲያ ፓስተር ይሄ ሁሉ ካወራ ግጭትን እንዴት እንፍታ? ታዲያ ይሄ ሁሉ ታዲያ እንትን ከሆነ አሁን ወደ እንትኖች እንመጣለን ማለት ነው። ግጭትን እንዴት እንፍታ? አሜን። ግጭትን እንዴት እንፍታ? ኮንፍሊክት በግጭት በትዳር መካከል ይመጣል፣ በጓደኛ መካከል ይመጣል፣ በአገልግሎት መካከል ይመጣል፣ በልጆችና በወላጆች መካከል ይመጣል፣ በስራ ቦታ ይመጣል። በየትኛው ኤሪያ ላይ ኮንፍሊክት ምን የማይል ነገር ነው፣ የማይቀር ነገር ነው። ይዛ ሀፕን ማድረጉ ምን አይልም፣ አይቀርም። አትጨነቁ ወይም ግራ አትጋቡ። ኤኒቲንግ በህይወት እስከኖርን ድረስ ግጭቶች መፈጠራቸው ምን አይልም፣ አይቀርም። የሚፈጠርበት ምክንያቶች ብለን ስንመልክ አይተናል። እነሱ መመልከት ትችላላችሁ ማለት ነው። ችግሮች እንዴት እንደሚፈቱ መማር ያለብን ለዚህ ነው። ንጉሥ ሰለሞን ቅድም ምሳሌ ላይ እንዳነበብኩላችሁ በመጽሐፉ ላይ ምን አለ? ሰላምን የሚያራምዱ ምን ሆናቸው? ደስታ አላቸው ብሎናል። ኦልራይት ኦኬ። ሰላም ችግሮችን ለመፍታት ለአንዳንዶች አንድ ቀን፣ ለአንዳንዶች አንድ ሳምንት፣ ለአንዳንዶች አንድ ወር፣ ለአንዳንዶች ዓመታት ሊፈጅ ምን ያደርጋል ይችላል። እደግመዋለሁ በደምብ ስሙ። ችግሮችን ለመፍታት ለአንዳንዶች ዋን ዴይ አንድ ቀን 24 hours ይበቃቸዋል። ቢኮዝ ፀሐይ ሳይገባ ሳይተጣልቅባቸው ከችግሮቻቸው ጋር መተኛ ስለማይፈልጉ፣ ይቅር ሳይሉ መተኛ ስለማይፈልጉ፣ ለቤዛ ቀን የታተመበትን ቅዱሱ መንፈስ እግዚአብሔር መንፈስ ማሳዘን ስለማይፈልጉ በችግሮቻቸው ወይም በተፈጠረው ችግሮቻቸው መካከል ፀሐይ ሳይገባ ቶሎ ብለው ምን ያደርጋሉ? ችግር ይፈታሉ። ዋን ዴይ በቂያቸው ነው ለአንዳንዶች። አንዳንዶች ጋር ስትመጡ ደግሞ ሳምንት፣ አንዳንዶች ጋር ስትሄዱ ወራት፣ አንዳንዶች ጋር ዓመት፣ አንዳንዶች ጋር ዓመታት የፈጀባቸው ሰዎች አሉ። ሂሊንግ ሳያገኙ ሳይፈቱ ችግሮቻቸውን ከቤተሰብ ጋር ሊሆን ይችላል፣ ከጓደኛ ጋር ሊሆን ይችላል፣ ከሚስት ጋር ሊሆን ይችላል፣ ከባል ጋር፣ ከልጅ ጋር፣ ከእናት ጋር፣ ከአባት ጋር ሊሆን ይችላል። ኤኒቲንግ ከጎረቤት ጋር ያቺ ጎረቤት ብለው የማይረዟት እስከዛ ከማናጀራቸው ከማንኛውም ሰው ጋር ችግራቸውን ሳይፈቱ ረጅም ዓመት የሚኖሩ ሰዎች አሉ። ኦኬ እንቀጥል። ያልገባን ነገር ባልተፈታ ችግር ውስጥ ስንሆን የሚከሰቱ 3 ነገሮች አሉ። ኦኬ ባልተፈቱ ነገሮች ውስጥ ስንሆን የሚፈጠር 3 ነገሮች አሉ። አይችሁ አንዳንዱ ስንት ቀን አልኳችሁ? አንድ ቀን፣ አንዳንዱ አንድ ሳምንት፣ አንዳንዱ አንድ ወር፣ አንዳንዱ ዓመት፣ አንዳንዱ ዓመታት። ስለዚህ ባልተፈቱ ችግሮች ውስጥ ግን ስንሆን የሚያጋጥመን ነገር ስላልገባን ነው። የሚያስከፍለን ነገር ስላልገባን ነው። ባልተፈቱ ወይም ባልተፈቱ ችግሮች ውስጥ ስንሆን የሚከሰቱ 3 ነገሮች፣ አንደኛው ህብረታችን ይበላሻል።
ከእግዚአብሔር ጋር ያለን ህብረት ይበላሻል። ቢኮዝ አንፎርጊቭነስ ውስጥ ሆነን ስንጸልይ ከእግዚአብሔር ጋር ያለን አንፎርጊቭነስ ውስጥ ሆነን ስናመልክ አንፎርጊቭነስ ውስጥ ሆነን ስናገለግል እግዚአብሔር ደስ አይለውም። መቼም ይህን ጥቅስ እየደረደርኩኝ ስለማልችለው እናንተ ጥቅስ እየጨመራችሁ ወይም ነው ከታች ያላችሁ ሰዎች ጥቅስ እየጨመራችሁልኝ ቀጥሉ ከኔ ጋር። ማቴዎስ ላይ ሲናገር መባን ከማቅረብ በፊት እግዚአብሔር መባክ ሳይሆን ግድ ያለው ከወንድም ጋር ያለው ፌሎሺፕ ነው። መባን ከማቅረብ በፊት ከወንድም ጋር መንበላለት አረግ እግዚአብሔር ለመባ ሳይሆን ቫሉ ያለው ለምንድን ነው? ለወንድም ጋር ያለ ሰላም ነው። እግዚአብሔር ለመባክ ሳይሆን ቫሉ ያለው ከእህት ጋር ላለሽ ህብረት ነው። እግዚአብሔር ለመባው ሳይሆን ያለው ቫሉ ለአምልኮ እልልታውና ለጮቱ ሳይሆን ቫሉ ያለው ለምንድን ነው? ቫሉ ያለው ከፓስተር ጋር ካለው ችግር እንዲፈታ ነው። እግዚአብሔር ቫሉ ማድረግ የሚፈልገው መጀመሪያ ከወንድም ጋር ሄደ ሰላምን አውርድ፣ ከዛስ መባን አቅረብ። መባ ይቀጥላል። መጀመሪያ የሚቀድመው ከወንድም ጋር ሰላምን ፍጠር። ስለዚህ አንደኛው ባልተፈቱ ችግሮች ውስጥ ስንሆን ከእግዚአብሔር ህልውና እንጎላለን፣ ከፕሬዘንሱ እንጎላለን፣ ከጠረኑ እንጎላለን። እግዚአብሔር በእኛ ህይወት ውስጥ ማድረግ የሚፈልገውን ኮሚኒኬት ማድረግ የሚፈልገውን ነገር ብሎክ እናደርገዋለን፣ እንዘጋዋለን። ስለዚህ ምን እያልከን ነው ፓስተር? ምን እያወራ ነው? እያወራሁት ያለው ይገባቸዋል። ከእግዚአብሔር ጋር ሰላም ለመሆን ከወንድም ጋር ሰላም ነው። የማታየውን እግዚአብሔርን ለመውደድ የምታየውን ወንድምህን ውደደው። የማታቀውን በአይን ያላየከውን እግዚአብሔርን ለማወቅ በአጠገብ ያለውን ወንድምህን እወቀው። አሜን። አያችሁ፣ ህብረታችን ይበላሻል። ከእግዚአብሔር ጋር ያለን ኮሚኒኬሽን ይበላሻል። ጤንነታችን ይበላሻል። ሰላማችን ይበላሻል። ስለዚህ ቲንክ አባውት ባልተፈቱ ችግር ውስጥ በምትኖሩበት ጊዜ እየተጠቀማችሁ ሳይሆን ምን እያደረጋችሁ እየተጎጃችሁ ነው። ላምጣላችሁ በጌታችን ምሳሌ አሁን ስለመጣልኝ ነው። አንድ ምሳሌ ልንገራችሁ። አንድ ብልቃጥ ውስጥ ወይም ደግሞ አንድ እንትን ውስጥ ቦትል ውስጥ እዚህ ቦትል ውስጥ መርዝ ብጨምር እዚህ ውስጥ መርዝ ብጨምር ራይት እዚህ ውስጥ አሁን መርዝ ብጨምር ቦትሉ ነው የሚጎዳው? መርዙ ነው የሚጎዳው? ቦትሉ ነው የሚጎዳው። ቢኮዝ ዋት ይቀደዋል፣ ያበላሸዋል። ውስጡ ያለውን ሰብስታንሶች ሁሉ ምን ያደርገዋል? ይጥለዋል፣ ያፈሰዋል። ቢኮዝ መርዙማ ስራውን እየሰራ ነው። ያዡ ነው የሚጎዳው። ስለዚህ ባልተፈቱ ችግሮች ስንቀመጥ የምንጎዳው የምንታመመው ጸጋችን የሚበሰብሰው ውስጣችን ያሉት የሚጥሙ ነገሮች የሚፈሱት ወደ ምድር የሚፈሱት ባልተፈለገ ቦታ የሚገኙት እኛ ነን። ስለዚህ ባልተፈታ ችግር ውስጥ መቀጠል ከእግዚአብሔር ጋር ያለን ኮሚኒኬሽን ሉዝ እንድንሆን ያደርገናል። ውስጣችን ያለውን አቅም ምን ያደርገናል? ያሰጣናል። ስለዚህ ቲንክ አባውት ኢት። የመጀመሪያው ባልተፈቱ ችግር ውስጥ ላለመቀጠል የወሰንከው ፓስተር ለምንድን ነው ካል ከምወደው ሆሊ ስፒሪት ከምወደው አምላኬ ጋር ያለኝ ጠረን መዓዛ ሽታው እንዲጠፋብኝ ስለማልፈልግ። ስለዚህ ግደኝም ረጅኝም እየገደልሽኝ እንደ እስጢፋኖስ እየወገርሽኝ አባቶ የሚያደርጉትን አያውቁምና ይቅር በላቸው የምልበት አቅሙ ምንድን ነው ካላችሁ፣ ይቅር ማለት ሰማይ ስለሚያስከፍትልኝ ነው። አሜን ነው። ኧረ አሜን ሃሌሉያ። ይቅር ማለት ሰማይ ስለሚያስከፍትልኝ ነው። ሰማይ የሚያስከፍቱ 3 ፕሪንሲፕሎች አሉ። አንደኛው የመጀመሪያው ይቅርታ ነው። ሌሎቹን አልነግራችሁም። አንደኛው የመጀመሪያው ይቅርታ ነው። ሰማይ የሚያስከፍት ፕሪንሲፕል የመጀመሪያው ይቅርታ ነው። ይቅር ማለት ሰማይ ያስከፍታል። በተከፈተ ሰማይ ውስጥ ሁሉ ጊዜ መቀጠል የምትፈልጉ ከሆነ ኦፕን ሄቨን በሄዳችሁበት በሙሉ አንዳንድ ሰው እንደገባክ ነው ልሳነክ የምትጀምረው፣ እንደገባክ ነው የምትንተከተቀው። ቢኮዝ የያዝኩት ሂድን ያረግኩት ምንም ነገር የለኝም። አሜን ሃሌሉያ። ስለዚህ በተከፈተ ሰማይ ውስጥ ለማገልገል፣ በተከፈተ ቸርች ውስጥ ለማገልገል፣ በተከፈተ መንፈስ ውስጥ ለመቀጠል ጋር ይቅር በሉ። አንፎርጊቭነስ ህይወታችሁን በጨለማ ውስጥ ያስቀምጠዋል። አንፎርጊቭነስ ህይወታችሁን በጨለማ ውስጥ ያስቀምጠዋል። ሌላ ቦታ ላይ ስንመጣ እንቀጥለዋለን። ሁለተኛ በሁሉም ነገራችሁ ላይ ውጤታማ እንዳትሆኑ ትሆናላችሁ። በሁሉ ነገራችን ውጤታማ እንዳንሆን እንሆናለን። ስለምን እያነሳክ ነው? ባልተፈቱ ችግሮች ስንኖር እንዳይደረባለቅባችሁ። ባልተፈቱ ችግሮች ስንሆን አንደኛ ከእግዚአብሔር ጋር ያለን ህብረት ይበላሻል። ሁለተኛ ውጤታማ ሰዎች አንሆንም። አገልግሎታችን ውጤታማ አይሆንም። ስራ ቦታ ውጤታማ አንሆንም። በትዳራችን ውጤታማ አንሆንም። ቤት ውስጥ ሁሉ ባልሽ ምን ሆነሻል ይልሻል፣ ፈዘሻል ይልሻል አይደል? ይዘሻል የሆነ ነገር ይዘሻል። ብቻሽን አይደለሽም፣ ታምቀሻል። ምን ሆነ አልት ይልሻል፣ ምን ሆነሻል ይልሻል። ትቀጥይና አንቺ ምን ሆነ አልት ይዋልሽ።
ቢኮዝ የያዘው ነገር አለ። ወይ መስሪያ ቤት የያዘው ነገር አለ፣ ወይ ቸርች ውስጥ የያዘው ነገር አለ፣ ወይ የቤተ ክርስቲያን መሪዎች የሆነ ነገር አድርገውታል፣ ወይ ቸርች የሆነ ነገር በቃ የሆነ ነገር አፍኗል። ስለዚህ ቤት ውስጥ ሪሊዝ አይሆንም። ቢኮዝ ሪሊዝ ያልሆነበት ምክንያት የሆነ የያዘው ነገር አለ። ውጤታማ አትሆኑ። ላይፋችሁ ላይ ውጤታማ አትሆኑ። ልጅ አስተዳደግ ላይ ውጤታማ አትሆኑ። አገልግሎት ላይ ውጤታማ አትሆኑ። ስራ ቦታ እንኳን ሄዳችሁ አብዛኛው ሰው እኮ ስራ ቦታ ሆኖ ያልተፈታ ችግሮቹን በቸርች ያልተፈታ በቤት ያልተፈታ ችግር ልክ እረፍት ሰዓት ላይ ሲወጣ እግሩን ዝርግት ያደረግና በቃ የሆነ እረፍት የሆነ ላንች ታይም ምናምን ላይ የሆነ የሚያዋራው ሰው ይፈልግና ማያውቀው ሰው ይፈልግና ባሌ እኮ ብሎ ይጀምራል። ወይ ሚስቴ ቢኮዝ ለምንድን ነው ያልተፈታ ነገር ስላለ ቤቱን ይዞት ይሄዳል፣ መስሪያ ቤት ይዞት ይሄዳል። ምናልባት ኳሸውኝ አላውቅም። መስሪያ ቤት ስለ ቤቶቻቸው ሲያወሩ ሰዎች አሰብታችሁ አታውቁም? መስሪያ ቤት ውስጥ ስለ ትዳር ሲያወሩ አታውቁም? መስሪያ ቤት ውስጥ ስለ ልጆች ቢኮዝ ያልተፈታ ችግር ስላለ ተሸክመውት የት ሄደዋል? መስሪያ ቤት እየሰሩ ነው፣ ግን ውጤታማ አይደሉም። ሰክሰስፉል አይሆኑም። ውጤታማ እንዳይሆኑ ያደረጋቸው ነገር ምንድን ነው ብላችሁ ተመልከቱ። ሲንግል ማይንድ አይደሉም። አንድ ነገር ላይ ፎከስ አድርገው እየሰሩ አይደለም። ቢኮዝ የያዛቸው ነገር አለ። ባልተፈታ ነገር ውስጥ ስንሆን፣ ባልተፈታ ችግር ውስጥ ስንሆን ወገኖቼ እመኑኝም አትመኝ ውጤታማ መሆን አንችልም። ሶስተኛው ደስታችንና ሰላማችን ይጠፋል። ባልተፈታ ችግር ውስጥ ስንሆን ሆነን ደስተኛ መሆን አንችልም። ደግሞአለሁ፣ ባልተፈታ ችግር ውስጥ ሆነን ደስተኛ መሆን ምን አንልም አንችልም። ስለዚህ ደስተኛ መሆን የምትፈልጉ ከሆነ ፕሊዝ ጋይዝ፣ ደስተኛ መሆን የምትፈልጉ ከሆነ እኔ ዛሬ ልምከራችሁ፣ በጌታ ስሙ። ደስተኛ መሆን የምትፈልጉ ከሆነ እኔ ልምከራችሁ። ችግሮቻችሁን ሁሉ አታሳልፉት። ከ24 ሰዓት አታሳልፉት። ከአንድ ቀን አታሳልፉት። አታሳድሩት። ለምን ሳምንት ዘመንሽ ይበላሻል? ለምን ሳምንት ቀንሽ ማለት መለወጥ በማትችው ነገር ላይ ከሆንሽ ቶሎ ብለህ ችግሩን መፍታቱ ይሻልሻል። አሜን። የጴንጤ ደግሞ ትንሽ እንግዲህ የኛ የጴንጤዎቹ ደግሞ ይለያል። የመጨረሻ ተደባድበን መጨረሻ ላይ ይቅር በለኝ ነው ማለት አይከርም። በቃ መጨረሻ መንፈስ ቅዱስ በጉባኤ መካከል እልፍ ሲል መጨረሻ መጥቶ ይቅር በይ በቃ ይላል። ከሆነ ዓመት በኋላ ነው የምትይው፣ ከተጎዳን በኋላ እዛ ደረጃ ላይ ሳንደርስ ቶሎ ብለን ይቅር መባባል ክብር ነው። አሜን አሜን። አረ አሜን 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 ነው። እዛ ታች ያላችሁ ፕሬዝ ጋር አሜን አሜን በሉ ቅዱሳን። እሺ ልቀጥል። ኦኬ፣ 7 መሪዎች አሉ። እንግዲህ እኔ መርህ አስተማሪ ነኝ። ስለዚህ መርህ ነው ማስተምረው። እስካሁን እያያችሁ ከሆነ መርህ ነው ማስቀምጥላችሁ። ያንን መርህ ደግሞ ከተጠቀማችሁበት ይሰራላችኋል። ለዓለማውያን ይሰራል፣ ለክርስቲያኖች ይሰራል፣ ለጴንጤ ይሰራል፣ ለማንም ሰው ይሰራል። አሜን። መርሁን ከተከተልን የሚሰራ እውነት ስለሆነ ማለት ነው። ክብር ለእግዚአብሔር። ስለዚህ 7 መሪዎች ግጭትን ለመፍታት 7 መሪዎች አንደኛ እንግዲህ ከታች ያሉ ጸሐፊዎቻችሁ እንትን ስናደርግ ይጻፉት። እሺ እንትኖችን ይጻፏቸው። አንደኛው የመጀመሪያው ግጭትን ለመፍታት የሚጠቅመን የመጀመሪያው ስቴፕ ምንድነው? የመጀመሪያው ተነሳሽ አንቺ ሁኚ ወይም አንተውን እኔ ልሁን። ሌላ ሰው እስከሚያደርገው ድረስ አትጠብቁ። ወይ ደግሞ ቴክ ደ ፈርስት ስቴፕ፣ የመጀመሪያውን ስቴፕ ወሳጅ አንተውን ወይም አንቺ ሁኚ። የመጀመሪያው ብዙ ጊዜ የምናደርገው ምንድነው? እሷ ትምጣ፣ እሱ ይምጣ፣ እሱ ይጀምር፣ እሱ ይቅር ይበል፣ እሱ ያናግረኝ፣ እሱ ለምን አይመጣም? ኖ እመኑኝ፣ ግጭቶችን ለመፍታት ሪል የምትፈልጉ ከሆነ የመጀመሪያው አክሽን ወሳጅ እናንተ ሁኑ። ፈርስት ስቴፕ እስቲ አሜን። የመጀመሪያው ተነሳሽ አንቺ ሁኚ። በቃ ተነሳሽ። በቃ እሱ እስከሚመጣ ለምን ትጠብቂያለሽ? እሱ እስከሚመጣ ለምን ትጠብቃለሽ? እሷ እስከምትመጣ ትምጣ። እኔ አልጀመርኩትም። መጽሐፍ ቅዱስ እኮ እሷ ጀመረችው እሱ ጀመረዋል የሚለው መጽሐፍ ቅዱስ በጣም የሚያስቀምጥልን ነገር የበደሉንን ይቅር እንደምንል ነው። የበደሉንን ነው እንጂ የሚለው የበደልናቸውን አይልም። የበደልናቸውን ይቅር ማለትማ ቀላል ነው። የበደሉንን ተበድለን የመጀመሪያው ስቴፕ ወሳጅ እኛ መሆን አለብን። ይከብዳል፣ ፔንፉል በት በክርስቶስ ሕይወት ለተካፈሉ ሰዎች ግን እየወጉት እየደበደቡት አባቶ የሚያደርጉትን አያውቁምና ምን በላቸው ይቅር በላቸው ያለ አባት አለ። ያንን ፎሎ ደግሞ ማን ተከትሎታል ካላችሁ፣ ያንን ፎሎ ደግሞ እስጢፋኖስ ተከትሎታል። ስለዚህ እኔና አንቺም ይሄ ጸጋ ያስችለናል። ስለዚህ ማንም ሰው በድሎች ከሆነ ማንም ሰው ፓስተርሽ፣ አገልጋዮች፣ ሰዎች፣ ቸርች፣ ጓደኛ፣ ቤተሰብ ማንም ሰው በድሎች ከሆነ የመጀመሪያው ለይቅርታ ስቴፕ ወሳጅ አንቺ ሁኚ። አንተው ተነሳ። በቃ ሺድ በቃ ዱዊት አድርገው።
መንፈስ ቅዱስ ያግዛል። ሃሌሉያ ሃሌሉያ። የመጀመሪያው ማላሃዲያኖስ አሜን። የመጀመሪያው ተነሳሽ መሆን ያለብኝ እኔ ነኝ። ማንም ይቀድመኝ አልፈልግም። ለይቅርታ መቀደም አልፈልግም። እግር ለማጠብ መቀደም አልፈልግም። ዝቅ ለማለት መቀደም አልፈልግም። የመጀመሪያው ተነሳሽ መሆን ያለብኝ እኔ። ቢኮዝ የተካፈልኩት ህይወት ይሄ ነው። የተካፈልኩት መለኮታዊ ህይወት ይሄ ነው። የተካፈልኩት ዘዊ ላይፍ ይሄ ነው። ጋድ ካይንድ ኦፍ ላይፍ ይኸውልህ፣ የዘላለም ህይወት ማለት ወገኖቼ የሚባል የማያልቅ ቁጥር አይደለም። አዳም የወደቀው ከቁጥር አይደለም። አዳም የወደቀው ከነንበር አይደለም። አዳም የወደቀው ከዛፍ አይደለም። አዳም የወደቀው ከጋርደን ቦታ። አዳም የወደቀው ከህይወት ነው። ህይወት የሚለው የዘላለም ህይወት ጋድ ካይንድ ኦፍ ላይፍ። ያን የእግዚአብሔር ህይወት ደግሞ ልጁ ያለው ምን አለው? ህይወት አለው። አሁን ልጁ ካለን ምን አለን? ህይወት አለን። ምን አይነት ህይወት? ጋድ ካይንድ ኦፍ ላይፍ። ምን የሚል? ይቅር የሚል። ጎ ተነሺ፣ ቤት አንኳኩ፣ ያባሩሽ ቸርች ሂጂ ያባሩሽ፣ ጓደኛ ጋር ሂድ ያባሩክ። ዱኢት አድርጊው። ቅርብ ቀን በፌስቡክ ላይ በጣም ጋድ እግዚአብሔር ለእኔ መክሮኝ ያደረግኩት ነውና ጥሩ ሰዎች ሁሉ ጥሩ በመሆን የሚገኝ በረከት አለ ብዬ ጽፌ ነበር። ምናልባት አይታችሁ ከሆነ ጥሩ የመሆን በረከቶች የሚል ማለት ነው። እና ጥሩ የመሆን በረከቶች የእውነት ገብቶኛል። እና ጥሩ ለመሆን ነው። እኔ እድሜ ዘመኔን ሁሉ ጥሩ ነኝ፣ ጥሩ ሆናለሁ፣ በጥሩነት ቀጥለ። ቪዥንክ ምንድን ነው ካሉኝ ሁሉ ጥሩ መሆን ነው። ህልም ምንድን ነው ካሉኝ ሁሉ በጣም ትልቅ ጥሩ ሰው መሆን ነው። በቃ ሌላ ምንም መሆን የለም። በቃ አለቀ። ስለዚህ ምክንያቱም ሀብታሞች ይረሳሉ፣ ደጎች ይረሳሉ። የማይረሱት እንደነ ማዘር ቴሬዛ አይነት ሰዎች ናቸው። ጥሩ ሰው አይረሳም። አሜን አሜን። እና ብዙ ሰዎች ኮመንት ላይ ምን ብለው ይጽፉልኛል? ፓስተር ጥሩ ሆኜ ተጎድቻለሁ፣ ፓስተር ጥሩ ሆኜ እንዲህ፣ ፓስተር እንዲሆኛል፣ ጥሩ በመሆን ያገኘሁት ክፋት ነው ያገኘሁት ነው፣ ጥሩነትን ትቼዋለሁ። በጣም ብዙ ኮመንቶች አገኘሁ። አንድ ነገር ልንገራችሁ፣ ልክ ነው። የደረሰብንን ከቆጠርን የሆነብንን ከቆጠርን ጥሩ መሆን አይደለም፣ በጣም ክፉ ሰዎች ነበር የምንሆነው። ጥሩ እንድንሆን የደረሰብን ሁኔታ ለሆነ ጥሩ እንድንሆን ያደረገን የተካፈልነው ህይወት ነው። የተካፈልሽው ህይወት ተነሳሽ አደርግሻል። ለይቅርታ ተነሳሽ። ሂጂ ዱኢት አድርጊው። በቃ ቤተሰብ ነው አድርጊው። እናት ነች አድርጊው። አባት ነው አድርገው። ጓደኛ ነው ዱኢት። ሃሌሉያ ዱኢት። በሉ ከኔ ጋር ጻፉ። አደርገዋለሁ በሉ። ሃሌሉያ በቃ በሉ። አደርገዋለሁ በሉ። ዱኢት አደርገዋለሁ። የናይክን ጫማ ታቆቴ ምንድን ነው የሚለው አርማቸው? ምንድን ነው? ጀስት ዱኢት። በቃ ጀስት በቃ ምክንያት አትስጥ፣ ሪዝን አትስጥ። የሆነ ብዙ ጫማዎች እኮ አሉ አትበል። ጀስት ዱኢት አድርገው። እኔም ብላችሁ ዛሬ ይሄን ነው። ጀስት ዱኢት። ዛሬ አድርጉት። በቃ አድርጉት። ዛሬ አድርጉት። በቃ ዱኢት። ተነሳሽ። አሜን። አንዳንድ ሰዎች እየጻፋችሁ ነው አደርገዋለሁ የምትሉት። ቴንኪው በሉ። የእግዚአብሔር ጸጋ ያግዛችኋል። አደርገዋል። ጀስት ዱኢት። ዛሬ ጀምሪ። ስልክሽን አንሺ። ፒክ ዩር ፎን። ስልክሽን አንሺ። በቃ ዛሬ ደዊ። በስልክ ማግኘት ያለብሽን ዱኢት። ዛሬ ጀምሪ። ዛሬ አንኳኳ። ወንድም፣ እናት፣ አባት፣ ጓደኛ፣ ዘመድ፣ ፓስተር፣ ሩቅ ሀገር ያለ ፓስተር ሮንግ የጻፈብህ፣ ሮንግ የተናገረብህ፣ ሮንግ ያወጀ ዱኢት። ዛሬ ዱኢት። እኔ የሞቱ ዘመዶች ሁሉ ካላችሁ በሞቱበት ቦታ ይቅር ብያችኋለሁ በሉ። አሜን። በቃ ጀስት ዱኢት። ሪሊዝ አርጉ። ከእናንተ ውስጥ ቆሻሻውን ሪሊዝ አርጉት። አሜን። ቆሻሻ ነገር ሪሊዝ አርጉ። ከቆሻሻ ጋር አትኑሩ። ከህመም ጋር አትኑሩ። ከበሽታ ጋር አትኑሩ። ከካንሰር ጋር አትኑሩ። ህይወታችሁን ያበላሸዋል። ስለዚህ ፓስተር ምን እያልክ ነው? ሁል ጊዜ ቀዳሚ ሆኜ እገኛለሁ። ደግሞአለሁ። ሁል ጊዜ ቀዳሚ ሆኜ እገኛለሁ። ለይቅርታ ቀዳሚ ሆኜ እገኛለሁ። ለአምልኮ ቀዳሚ ሆኜ እገኛለሁ። ለእልልታ ቀዳሚ ሆኜ እገኛለሁ። ለምንም ነገር ቀዳሚ ሆኜ እገኛለሁ። ስለዚህ ጻፉልኝ። ቀዳሚ ሆኜ እገኛለሁ። አሜን። አንዳንድ ሰዎች የመጀመሪያውን እርምጃ እነሱ እንዳይወስዱ ጊዜ ፈታዋል፣ ጊዜ ውስጥ መልስ አለ ይላሉ። አንዳንዱ ስሙኝ በጌታ አንዳንዱ ቶሎ ለምንድነው እርምጃ ማትወስደው ሲባሉ ምን ይላሉ? ለሁሉ ጊዜ አለው፣ ጊዜ ውስጥ መልስ አለ፣ ጊዜ መልስ ይሰጣል ይለዋል። ትሩስ በትዝ ሃፍ ነው። ግጭትን ለመፍታት ጊዜ ስንጠብቅ በጊዜ መካከል ያንን የበደልነውም የተጋጨነውን ሰው ማጣት የሚባል ነገር አለ።
አሁን ይኸውልሽ ሃፍ ትሩዝ ነው ያልኩበት ምክንያት ምንድነው? ጊዜ ስንጠብቅ ሰውየውን ድንገት በህይወታችን ልናጣው እናደርጋለን እንችላለን። ጊዜ ነው፣ የጊዜ ጉዳይ ነው። አንድ ቀን በቃ አገኘው እናንተ ነው። አንድ ቀን ሲጸጸት፣ አንድ ቀን ተጸጽቶ ሲመጣ፣ አንድ ቀን በሚጸጸትበታል ብላችሁ በምትጠብቁበት ጊዜ ያንን ሰንባዲ ከህይወታችሁ ታጡታላችሁ። ወይ በሞት ታጡታላችሁ፣ ወይ በሀገር ይለያችኋል፣ ወይ ከህይወት ይለያችኋል። ስለዚህ ማወቅ ያለባችሁና መረዳት ያለባችሁ ነገር ነው፣ ጊዜ ያስፈልጓል። የስ ግን አንድ ነገር ጊዜው አሁን ነው። የመዳን ቀን አሁን ነው። የመለወጥ ቀን አሁን ነው። የይቅርታ ቀን አሁን ነው። ዶንት ጊዜ አትስጡት። ቢኮዝ ያ የምትጠብቁት ጊዜ እስከሚመጣ ድረስ ሰውየውን ልታጡት ትችላላችሁ። ከቤተሰብ አካል የሆነ ሰው ሊጠፋ ይችላል፣ ሊሞት ይችላል። ሞት የሚባል ዓለም አለ፣ ልታጡት ትችላላችሁ። ስለዚህ ፎርጊቭነስ ዓመታት መቆየት የለበትም። ቀን መቆጠር ቶሎ ነው ይቅር መባል ያለበት። እርምጃውን ደግሞ መውሰድ ያለብኝ እኔ ነኝ። ሌላኛው ሞት ብቻ አይደለም ርቹ ሞት ኢየሱስም ሊመጣ ይችላል ዛሬ። በይቅር አለማባባል ውስጥ ቀን ስንጠብቅ ማን ሊመጣ ይችላል? ኢየሱስ ሊመጣ ይችላል። እርምጃ መውሰድ አለብኝ። ስለዚህ በውስጣችን የያዝናቸውን ያልተፈቱ ግጭቶች እንዳያሳዝኑን፣ እንዳያደክሙን፣ ደስታችንን እንዳያሰርቁን ቶሎ መድፋት፣ ቶሎ መተው ያስፈልጋል። ቶሎ መፍታት አለብን። ቢያመንም ቶሎ መፍታት አለ። ቢያመንም ውጤቱ ደስ ያሰኛል። እርግጠኛ ነኝ የሆነ ሰው ገብቶታል። አሜን። የሆነ ሰው ገብቶታል። ስለዚህ ጊዜ አልጠብቅም፣ ሰዓት አልጠብቅም። ለምን? ጊዜ ስጠብቅና ሰዓት ስጠብቅ ሰይጣን አድቫንቴጅ ወስዶ ያንን ሰውዬ ሊገልብኝ ይችላል፣ ሊያጠፋብኝ ይችላል፣ ወይ ደግሞ ኢየሱስ ሊመጣ ይችላል። ስለዚህ ቶሎ ብዬ ይቅር እላለሁ። አሜን። እሺ ቶሎ ብዬ ልናገር ይኸውልሽ፣ እቺን ቶሎ ብዬ ልናገር። ከዛ በኋላ እናንተን ሰዓት ጠይቃለሁ፣ ምክንያቱም በጣም ረጅም ስለሆነ ካልሆነ እናስተላልፈዋለን። ኦኬ። ቶሎ እርምጃ እንዳንወስድ የሚያደርጉን ምንድን ነው? ቶሎ እርምጃ እንዳንወስድ ወይም ቀዳሚ እርምጃ ወሳጅ እንዳልሆን ወይም ፈርስት ስቴፕ ወሳጅ እንዳልሆን የሚያደርጉኝ ነገሮች ምንድን ናቸው? ፍርሃት ይባላል። ፍርሃት ይባላል። ቶሎ እርምጃ እንዳትወስጂ፣ ቶሎ እርምጃ እንዳንወስድ የሚያደርገን ነገር ምንድነው? ፍርሃት ነው። የምን ፍርሃት በሉኝ? አንደኛ ምን እባላለሁ? ምን እባላለሁ? ምን ትባያለሽ? የክርስቶስ ኢየሱስን ባህሪ የተካፈለች የክርስቶስ ሕይወት ያለባት ልጅ ነሽ ምትባዩ። ሌላ ምን ትባያለሽ? አይ ብዙ ሰዎች ምን እባላለሁ የሚል ነገር ነው ሕይወታቸውን የያዘው። ምን እባላለሁ እንዲህ ቢሉኝስ? ሌላ ሰው ምን ይለኛል? ሰው ምን ይለኛል? ምን ይልሻል? ሰው ሚለውን እኮ አላቋረጠም እኮ ማለት ምንም ብታደርጊ ማለቱን አላቋረጠም። ስለዚህ ሰው ምን ይለኛል በሚባል ከቂም ጋር መኖር የለብሽም። ሰው ምን ይለኛል በማለት ከጥላቻ ጋር መኖር የለብሽም። ቶሎ ብለሽ እርምጃ ወሰጂና ፍቺው። ሰው ምን ይለኛል? ተናቀች ይሉኛል። ቢንቁኝስ? እምቢ ቢሉኝስ? ይቅር በሉኝ ስላቸው ቢያባሩኝስ? ቢገፉኝስ? ከቤታቸው ገፍትሮ ቢያስወጡኝስ? ታዲያ ክብር አየሻ? ጌታ ይመስገን። ክብር ነው። ሃሌሉያ! እንዴ ክብር ነው። መቼም ስትዘሙጂ፣ ስትሰርቂ፣ ስትዘሙት፣ ስትገል አልተገኘም። ይቅር በሉኝ ስትል የተገኘው። ሃሌሉያ! ታዲያ የክብር መንፈስ ያርፍብሃላ፣ ደስታ ያርፍብሃላ። ሃሌሉያ! ስለዚህ ምን ይሉኛል? ምን እባላለሁ? ቢንቁኝስ? ሌላኛውስ? ተቀባይነት ባጣስ? ባይቀበሉኝስ? እነዚህ ፍርሃቶችን አስወግደን ለይቅርታ ግጭቶችን ለመፍታት ቶሎ እርምጃ እንውሰድ። ፍርሃታችሁን አስወግዱት። የሚያስፈራችሁን ነገር ዛሬ ጣሉት። አልፈራም። አሜን፣ ሃሌሉያ። ቶሎ የሚያስፈራችሁን ነገር ጣሉት። ጌታ ይመስገን። አረ ጌታ ይመስገን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። አረ ኢየሱስ ጌታ ነው። ስለዚህ ምን እያልን ነው? 7 መሪዎችን ለመናገር እየጀመርን አንደኛው ምን ያልን? የመጀመሪያው ተነሳሽ አንተው። ተነሳሽ እንዳትሆን ከሚያደርጉክ ነገሮች አንደኛው ምንድነው? ፍርሃት ነው። ፍርሃቱ ምን የሚል ነው ብለን ስንመለከት ሰው ምን ይለኛል፣ ባይቀበሉኝስ፣ ምን እባላለሁ፣ ተቀባይነት ባጣስ የሚሉ ናቸው። ስለዚህ እነዚህ ፍርሃቶች ተውና ቶሎ እርምጃ ምን በል ውሰድ። አሜን። ስለዚህ እርምጃ ምን አደርጋለሁ? እወስዳለሁ። ጻፉልኝ። አሜን። ቶሎ እርምጃ እወስዳለሁ። ይሄ በጣም ወሳኝ። ቶሎ እርምጃ እወስዳለሁ። ሁለተኛውን ከመናገር በፊት ለእናንተ ትንሽ ታይም ልስጣችሁ። የምትሉት ነገር ካለ ወይ ሰዓታችን እንዴት እንቀጥል?
ቀጥል ፓስተርዬ። በጣም አሁን በዚህ ሰዓት አቋርጠን እኛ ምንም የምንለው ነገር ሊኖርም አይገባም እና ቀጥል። ልቀጥል? እሺ። ሁለተኛው በጥበብ እናደርገው። ሁለተኛው አንደኛ የመጀመሪያው ግጭቶችን ለመፍታት የመጀመሪያው ተነሳሽ እንሆን። ሁለተኛ በጥበብ እናደርገው። በጥበብ እናደርገው። ችግሮች የሚፈቱት በጥበብ ነው። ነገሮችን በጥበብ የሚሰራና በጥበብ የሌለው ሰው ያስታውቃል። ጥበብ ያለው ሰውና ምን የሌለው ጥበብ ያለው ሰውና ጥበብ የሌለው ሰው ምን ያርግ ያስታውቃል። ስለዚህ ማንኛውም ግጭቶች መፈታት አለባቸው። መብቴ ነው በሚባል አይፈታም። የሀገሪቷ መብት ይደግፈኛል በሚባል አይፈታም። የሚፈታው በምንድን ነው? በጥበብ ነው። መብቴ ነው ወይ ደግሞ የሀገሪቱ መብት ነው ወይ ደግሞ እንደዚህ ነው በሚባል አይፈታም። የሚፈታው በምንድን ነው? በጥበብ ነው። በጥበብ ነው። ጥበብ ምን ማድረግ እንዳለብን ምን ያደርገናል? ያሳየናል። ጥበብ ማለት ምን ማድረግ እንዳለብን የሚያሳየን ማለት ነው። ሶፊያ በግሪኩ ጥበብ ማለት ምን ማድረግ እንዳለብን ምን የሚያደርገን ነው? የሚያሳየን ነው። መንገድ ጠቋሚ ነው። አሜን። ጥበብ ሶስት አይነት አለ። ሶስት አይነት ጥበብ አለ። መጽሐፍ ቅዱስ ያዕቆብ ላይ ሲናገር ሶስት አይነት ጥበብ እንዳለ ይነግረናል። የዓለም ጥበብ፣ የሰይጣን ጥበብ፣ የእግዚአብሔር ጥበብ። የዓለም ጥበብ፣ የሰይጣን ጥበብ፣ የእግዚአብሔር ጥበብ። ስለዚህ እኛ የተካፈልነው ደግሞ የማን ጥበብን ነው? የእግዚአብሔርን ጥበብ። ምን ባይ ገር፣ ይቅር ባይ፣ እሺ ባይ። አሜን። እሱን ክፍል እርጩ ታገኙልኛለሽ ያዕቆብ ላይ። ያዕቆብ እናንብበው። እኛ የተካፈልነው ጥበብ ያዕቆብ አገኘሽው? ወይ እናንተ እዚህ ላይ ያላችሁ ያዕቆብ ሚዩት ነሽ፣ እያወራሽ ነው ግን ሚዩት ነሽ። ሶሪ ያዕቆብ መጽሐፍ ምዕራፍ 3 ላይ አምናት ሹር የት ላይ እንዳለ እየፈለኩት ነው። 3 ወይም 4 ላይ ይመስለኛል እሱ ቃል ያለው ስለ ሶስቱ ዊዝደሞች የሚናገርበትን ቦታ አይረሜም ግን ሌት ሚ ሲ አግኝቼዋለሁ። ሁለት አይነት ጥበብ ይላል። እሺ እኔ ላምብላችሁ። ከሰማይ የሆነችው ጥበብ ግን በመጀመሪያ ንጽሕት ናት፣ በኋላም ሰላም ወዳድ፣ ታጋሽ፣ እሺ ባይ፣ ምሕረትና መልካም ፍሬ የሞላባት፣ አድሎን ግብዝነት የሌለባት ናት። አሜን። የሰማይ የሆነችው ጥበብ ግን በመጀመሪያ ንጽሕት ናት፣ በኋላም ሰላም ወዳድ፣ ታጋሽ፣ እሺ ባይ፣ ምሕረትና መልካም ፍሬ የሞላባት፣ አድሎና ግብዝ የሌለባት ናት ይላል። አሜን። ከቁጥር 14 ደግሞ ሲናገር 3:14 ነገር ግን መራራን፣ ቅናት፣ ራስ ወዳድ በልባችሁ ቢኖር ኩራት አይሰማችሁ፣ እውነትን አትካዱ። እንዲህ ያለችው ጥበብ ከላይ አይደለችም፣ ነገር ግን ከምድር ከስጋ ከአጋንንት ናት። ቅናት፣ ራስ ወዳድ ባሉበት ስፍራ በዚያ ሁከትና ክፉ ስራ ሁሉ ይገኛል። ከሰማይ የሆነችው ጥበብ ግን በመጀመሪያ ንጽሕት፣ በኋላም ሰላም ወዳድ፣ ታጋሽ፣ እሺ ባይ፣ ምሕረትና መልካም ፍሬ የሞላባት፣ አድሎና ግብዝ የሌለባት ናት። አሜን፣ ሃሌሉያ። ስለዚህ እኛ የተካፈልነው ጥበብ ምን አይነት ጥበብ ነው? ይቅር ባይ፣ ቸር፣ ታጋሽ፣ አሜን፣ በጎ ፍሬ የሞላባት፣ ጥርጥር የሌለባት። አሜን በሉ እስቲ። ስለዚህ የተካፈልነውን ጥበብ ማወቅ አለብን። እኛ የተካፈልነው የአጋንንትን ጥበብ አይደለም። እኛ የተካፈልነው የስጋ ጥበብ አይደለም። እኛ የተካፈልነው የምን ጥበብ ነው? የእግዚአብሔርን ጥበብ ነው። የእግዚአብሔር ጥበብ ደግሞ በመጀመሪያ ታጋሽ ነች፣ ንጹሕ ነች፣ ይቅር ባይ ነች። አሜን አሜን። አንድ 8-7 ሰው ዝም ብሎ አሜን እያለ የጻፈ አሜን። በቃ የተካፈልነ ህይወት ይህን ነው። አሜን ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። ስለዚህ ይህን መንፈስ የተካፈል ነው። ነገሮች ጥበብ ማለት ምን ማለት ነው? ጥበብ ማለት ነገሮችን በቀላሉ የምናደርግበት መንገድ ማለት ነው። ጥበብ ማለት ነገሮችን በቀላሉ የምናደርግበት መንገድ ማለት ነው። ጥበብ ማለት ያወቅነውን እውቀት ወደ ተግባር ማምጫ ማለት ነው።
አሜን። እውቀት ውዛው ጥበብ አይሰራም። ጥበብና እውቀት አብረው ተጋርተው የሚሰሩ ናቸው። ጥበብ ማለት ምንድነው? ያወቅነውን እውቀት የምንተገብርበት መንገድ ማለት ነው። አሜን። ብዙ ጊዜ በቤተ ክርስቲያን ውስጥ ምን አለ ካላችሁ እውቀት አለ፣ ግን ዊዝደም የለም። እውቀቱ ያለ አይተገበርም። ዊዝደም ያወቅከውን እውቀት ምን የምትልበት ነው? የምትተገብርበት ነው። ስለዚህ ችግሮች መፈታት ካለበት በምንድነው መፈታት ያለበት? በጥበብ ነው። ጥበብ ቤቷን ሰራች ይላል መጽሐፍ ቅዱስ ምሳሌ ላይ። ጥበብ ምን አደረገች? ቤቷን ሰራች፣ 7 ምሰሶችን አቆመች። በአደባባይ ያላችሁ ሁሉ ኑ ከኔ ጠጡ አለች። የሚጠጣ ነገር አላት፣ የሚበላ ነገር አላት። ጥበብ ምኗን ስለሰራች? ቤቷን ስለሰራች። ስለዚህ ቤት የሚሰራው በምንድን ነው? በጥበብ ነው። መጽሐፍ ቅዱስ ሴቶች እንዳትታዘቡኝ ምዳል ሰነፍ ሴት ይልና ቤቷን በገዛ እጇ ታፈርሰዋለች ይላል። በገዛ እጇ። እዚህ ጋር ግን ስመ ጥበብ ቤቷን ሰራች ይላል። ምሳሌ 31 ላይ ስትመለከቱ ደግሞ ምሳሌ 31 ላይ ቤቷን የሰራች ታዋቂዋ ሴት በምኗን ሄዳል? በጥበቧ። ውበት ከንቱ ነው፣ ደምግባትም ከንቱ ነው። እግዚአብሔርን የምትፈራ ጠቢብ ሴት እሷ የተባረከች ነች። ስለዚህ ማወቅ ያለባችሁና መረዳት ያለባችሁ ነገር ምንድነው? ችግሮች መፈታት አለባቸው። አዎ፣ በምን ይፈታ? በጥበብ ዊዝደም። ጥበብ ቤታችን የሚሰራበት ነው። ጥበብ አገልግሎት የሚሰራበት ነው። ጥበብ ዘመን የሚሰራበት ነው። ጥበብ ፊውቸራችን ዴስቲኒያችን የሚሰራበት ነው። ሃሌሉያ። ጥበብ ቤቷ። ስለ ጥበብ በጣም ጥበብን ልናረክሳት ወይ ደግሞ አሳንሰን ልናይ አይገባም። አይደል? ኢየሱስ ክርስቶስ ካደገበት እድገት አንዱ ጥበብ ነው። በቁመት በሞገስ በጥበብ። ስለዚህ በጥበብ ማደግ አለብን። ብዙ ክርስቲያን ብዙ አማኝ በትዳር አድጓል፣ በገንዘብ አድጓል፣ በሪሌሽንሽፕ አድጓል፣ በቲክቶክ ፕሮግራም ላይ ምናምን በቃ የሆነ እንትን አድጓል። በዊዝደም ግን አላደገም። ዊዝደም ያለክን ነገር የሚያስጨምር ነው እንጂ የሚያቀጭጭ አይደለም። ዊዝደም ያለ ነገር እንዲበዛ የሚያደርግ እንጂ የሚያፈርስ አይደለም። አሜን፣ አረ አሜን። ኦኬ፣ ስሙኝ በጌታ። ጥበብ ማለት ነጋችንን፣ ቤታችንን፣ ትዳራችንን የምንሰራበት አቅም ነው። ጥበብ ማለት ቤታችንን፣ አገልግሎታችንን፣ ነጋችንን፣ ዴስቲኒያችንን የምንሰራበት አቅም ነው። ጥበበኛ ሰው ነገን ያይና ለነገው ይዘጋጃል። ጥበበኛ ሰው ነገን ያይና ለነገው ይዘጋጃል። ሰነፍ ግን ለዛሬ ብቻ ይኖራል። ሰነፍ የሚኖረው ለዛሬ ነው። ጠቢብ የሚኖረው ለነገ ነው። ጠቢብ ነገን ያያል፣ አስቀድሞ ይመለከታል። ለምን አትሉኝም? መጽሐፍ ቅዱስ ሲናገር ዮሴፍ ይላል፣ ዮሴፍ ህልሙን ከፈታለት በኋላ ከአንተ በላይ ጠቢብ ሰው የለም፣ ነገም የሆነውን ነገር በእጅ ሰጥቻለሁ ብሎ ንጉሥ ሰጠው። ነገውን የረሃቡን ዘመን እንዳይራብ የሰራው በምኑ ነው? በጥበቡ ነው። በጸሎት አላልኩም፣ በጥበቡ ነው። ጸሎት የሚሰራው ነገር አለ፣ ጥበብ የሚሰራው ነገር አለ። ገንዘብ የሚሰራው ነገር አለ፣ ጥበብ የሚሰራው ነገር አለ። ዊዝደም የሚሰራውን ነገር ገንዘብ አይሰራው። አሜን። ይህን በደንብ ልታምኑ ይገባል። ስለዚህ በጥበብ ማደግ ያስፈልገናል። ግጭቶችን ለመፍታት ጥበበኛ እንሁን፣ ጥበበኛ እንሁን። የጥበብ 3 ጥቅሞች፣ የጥበብ 3 ጥቅሞች። አንደኛው ታጋሽ ያደርገናል። መጽሐፍ ቅዱስ ምሳሌ ላይ ጠቢብ ሰው ታጋሽ ነው ይላል። አሜን ነው። ጠቢብ ሰው ምንድነው? ታጋሽ ነው፣ እልኸኛ አይደለም። ጠቢብ ሰው በጣም ታጋሽ ነው፣ በጣም ታጋሽ ነው። ጠቢብ የሆነ ሰው ምልክቱ ምንድነው ካላችሁ፣ ማረጋገጫ ከፈለጋችሁ የጠቢብ ሰው መገለጫው ምንድነው ካላችሁ፣ ታጋሽነቱ ነው። በጣም ታጋሽ ነው፣ በጣም ታጋሽ ነው። ሁከት ባለበት ቦታ እሱ ታጋሽ ነው፣ እየመቱት እሱ ታጋሽ ነው። ጠቢብ ሰው ታጋሽ ነው። የጥበብ መገለጫው ምንድነው ካላችሁ፣ ታጋሽነት ነው። ስለዚህ የጥበብ 3 ጥቅሞች ታጋሽ ያደርገናል። ሰው በጥበብ ሲያድግ ምን ይሆናል ካላችሁ፣ ታጋሽ ይሆናል፣ ታጋሽ ይሆናል። ሰው በጥበብ ሲያድግ በጣም ትዕግስተኛ ይሆናል፣ ትዕግስተኛ ይሆናል። ስለዚህ ትዕግስት በሌላችሁ ጉዳይ ላይ ምን ሆኑ ካላችሁ፣ ጠቢብ ሁኑ። ሁለተኛ፣ ጥበብ ውበትን ወይም ተፈላጊነትን ያወጣዋል። ጥበብ ውበትን ወይም ደግሞ ተፈላጊነትን ያወጣዋል። ዮሴፍ ከእስር ቤት ተፈልጎ የመጣው ምን ስለሆነ ነው ካላችሁ፣ ጠቢብ ስለሆነ ነው። ጥበብ ውበትን ወይም ተፈላጊነትን ያወጣዋል። አሜን አርዲ። ጥበብ ተፈላጊ እንድትሆኝ ያደርግሻል። ጥበብ ተፈላጊ እንድትሆኝ ያደርግሻለች። ጥበብ ተፈላጊ እንድትሆኝ ያደርጋቸዋል። ለምን በሉኛ? ኢትዮጵያዊቷ ማነች?
ሰለሞንን ጥበብ ፈልጋ አዜብ የኢትዮጵያ ፈልጋ ከሩቅ ሀገር ሀብት ጭና ጉዞ ተጉዞ የመጣችው ያንን ሰውዬ ለመፈለግ መልኩን አይደለም፣ አይኑን አይደለም፣ እግሩን አይደለም፣ ጥበቡን ፈልጋ ስለ ጥበብ ሰማው ብላ ጥበብ ያለበት ሰው ይፈልጋል። ጥበበኛ ሰው ተፈላጊ ነው። ጥበበኛ ሰው እስር ቤት ሆኖ ከእስር ቤት ይፈልጋል። ዊዝደም ሁሉ ጊዜ ተፈላጊ ያደርጋል። አሜን 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 አሜን። ዊዝደም ሁሉ ጊዜ በነገስታት ተፈላጊ፣ በአገር ተፈላጊ፣ በሰዎች ተፈላጊ ትሆናል። ጠቢብ ሰው በነገስታት ፊት ይቆማል ይላል። አሜን። ስለዚህ ውከተኛው ሰው ግን ሀኬተኛ ሰው ግን ይላል በተራ ሰፈር ይገኛል ነው የሚለው። ስለዚህ ህይወታችሁን ሌቭላችሁን የሚቀይረው ዊዝደም ነው። ሶስተኛው ጥበብ ተሰሚ ያደርጋችኋል። ጥበብ ተሰሚ ያደርጋችኋል። የምትሰሙ ሰዎች ያደርጋችኋል። ጥበብ ተሰሚ ያደርጋችኋል። ተሰሚ ያደርጋችኋል። የምትሰሙ ያደርጋችኋል። አሜን ነው። ስለዚህ ፓስተር ጥበብ ከየት ላገኝ? ጥበብን ከየት ላገኝ? ጥበብ የሚገኝበት መንገዶች አንደኛው በማንበብና በመስማት። ማንበብና መስማት። እጅ በመጫን አላልኩም፣ እመጣለሁ ግን መጀመሪያውን ያልኩት መጀመሪያ በማንበብና ምን በማድረግ በመስማት። የሚሰማ ሰውና የሚያነብ ሰው ዊዝደምን ይካፈላል። ዊዝደም የሪዲንግ ውጤት ነው፣ የማንበብ ውጤት ነው። ዊዝደም ከእግዚአብሔር ጋር የመቆየት ውጤት ነው። ዊዝደም የመስማት ውጤት ነው። ሰሚዎች ሁል ጊዜ ዊዝደምን ሼር ያደርጋሉ። ሰሚዎች የሚያዳምጡ ሰዎች ሁል ጊዜ ዊዝደምን ሼር ያደርጋሉ። የሚያነቡ ሰዎች ሁል ጊዜ ዊዝደምን ሼር ያደርጋሉ። ስለዚህ ከንባብና ከማንበብና ከእንትን የተፋታችሁ ሰዎች ለጌታ ክብር ዛሬ ያጋባቸው። ከማንበብ የተፋታችሁ ሰዎች በጣም ጸሐፊዎችን ዲሳፖይንት የምታደርጉ እኔ መጽሐፍ ጽፌያለሁና በጣም ዲሳፖይንት ሆናለሁ እና አሁን ግን በቃ ቢቀጥለውን ስጽፍ በደንብ ትገዛላችሁ። ጌታ ይመስገን። አንድ አባባል አለ ነው ስለ ጥቁሮች የተባለው ይቀር እሺ ይቀር እና በማንበብና በመስማት ዊዝደምን ምን እናደርጋለን? ሼር እናደርጋለን፣ እንካፈላለን። ስለዚህ አንድ ነገር ማወቅ ያለባችሁ ነገር ምንድነው? ሁል ጊዜ ከንባብ ጋር አትፋቱ፣ ከንባብ ጋር ጊዜ አሳልፉ። መጽሐፍ ቅዱሳችን ሲናገር በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ ላንብብላችሁ። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ቴንክ ዩ ጂሰስ አሜን ነው። አሜን ነው ወይ? አሜን አሜን አሜን። እሺ ቁጥር 14 ጀምሬ ለምብላችሁ። ከቁጥር 14 ጀምሬ ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 14 ጀምሬ አንተ ግን በተማርከው በተረዳከው ጽና፣ ከማን እንደተማርከው ታውቃለህ። ከሕፃንነት ጀምረ በክርስቶስ ኢየሱስ በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳን መጽሐፍ አውቃልና። ምን ሊሰጡ? ጥበብ ሊሰጡ የሚችሉ ቅዱሳን መጽሐፍትን። ስለዚህ መጽሐፍትን ነው የሚለው፣ በዛ ይላል። መጽሐፍትን አገላብጡ። ዱይ መጽሐፍ አይገላችሁም፣ አያንቃችሁም። የእውቀት ኦቨርዶዝ የለውም። ደግመዋለሁ፣ እውቀት ኦቨርዶዝ የለውም። መድኃኒት ኦቨርዶዝ ያለው እውቀት ኦቨርዶዝ የለውም። አሁንም ሰማ እውቀት ኦቨርዶዝ የለውም። ዱይት ስሙ፣ አዳምጡ። ልጄ ጢሞቴዎስ ያለው አቤት በተማርከው ጽና፣ በተረዳከው ጽና ነው። ከዛ ጥበብ ሊሰጡ የሚችሉትን ምን ቅዱሳን መጽሐፍትን ምን ብላልና አውቃ። ቅዱሳን መጽሐፍት ምን ይሰጣሉ ማለት ነው? ዊዝደም አሜን። ዊዝደም ኢየሱስ ክርስቶስ ከእናትና ከአባቱ ከጠፋ በኋላ የተገኘ ቤተ መቅደስ። ከዛስ የሚናገሩበት ጥበብና ይህን ጥበብ ኬት አገኘው አሉት። ያን ጥበብ ኬት ያገኘው? ኢየሱስ መጽሐፍ ያነብ ነበር ማለት ነው። መጽሐፍትን ማንበብ ምን ያደርጋቸዋል? ከሕፃንነታቸው ያበስላቸዋል። ለዚህ ነው መዝሙር 119 ላይ አንድ ጥቅስ ላሳያችሁ። አንዳንዴ ከትምህርት ስወጣ ደስ ይለኛል። መዝሙር 119 ላይ ላሳያችሁ። መዝሙር 119 ቁጥር 97 እስከ 100 ላንብብላችሁ። መዝሙር 119 ከቁጥር 97 ጀምሮ ላንብብ። ልጀምር? ኦኬ እሺ። አቤቱ ሕግን ምንኛ ወደድኩ፣ ቀኑን ሙሉ አሰላስለዋለሁ አለ። ከዛስ ትእዛዛቶች ምንም ጊዜ ስለማይለዩኝ
ከጠላቶቼ ይልቅ አስተዋይ ያደረገኝ። ምንም ጊዜ ስለማይለየኝ ቸርች ስመጣ አላለም፣ ቲክቶክ ላይ አላለም። ምንም ጊዜ ምን ስለማይለዩኝ ምን አደረገኝ? አስተዋይ ማቹርድ የበሰለ ጠቢብ ሰው ከጠላቶቼ ነው የሚለው። አንደኛ ጻፉልኝ፣ ከጠላቶቼ። አሁን ከጠላት የምትበልጡበትን ከጠላት ከፍ የምትሉበት ዊዝደም ምን ይባላል? ማንበብ ወይም ደግሞ ቃሉ። ቀጥሉስ ምስክርነትን አሰላስላለሁና ከአስተማሪዎቼ ሁሉ የላቀ አስተዋይ ልብ አገኘሁ። አሁን ደግሞ በለጠና ጠላትን ተወና አስተማሪዎቼን አለፍኳቸው አለ። የአንድ አስተማሪ ደግሞ ስሙኝ በጌታ ስሙኝ፣ የአንድ አስተማሪ ከፍታው ተማሪውን ከሱ በላይ ማድረግ ነው። ለምሳሌ እኔን 9ኛ ክፍል ያስተማሪ ሰውዬ እኔ ያለሁበት ቦታ ላይ ላይኖር ይችላል። የአንድ አስተማሪ ከፍታው እሱ ሊልቅ ይገባል ነው። ዮሐንስ መጣና እሱ ሊልቅ አለ። ሁል ጊዜ አስተማሪዎች ማላቅ ነው። የቤተ ክርስቲያን መሪዎችን በዛው ስሙ። ልጆቻችሁ ማላቅ እንጂ መግደል አይደለም። ጀስት ሰበር ዝም ብለው እንደ ጠብታ ነገር ነች። አሜን አሜን። ደቀ መዝሙሩ ፈጽሞ ከተማረ እንደ ጌታው ይሆናል የሚል ቃል አለ ልበል። ፓስተር አመጣሹ መገለጡን አመጣሹ። ፈጽሞ የተማረ እንደ መምህሩ ይሆናል። ስለዚህ አሁን ቀጠለ መመሪያህን ተከትዬ እሄዳለሁና ከሽማግሌዎች ይልቅ አስተዋይ ሆንኩ። አሁን ደግሞ ምን አለ? ሽማግሌዎች ባሉበት አንተ ዝም በል ሲሉት አረ እንደሱ አይደለም አለ። ከሽማግሌዎቹ ካመጡት አይዲያ ሐሳብ በላይ ሄድኩ፣ አልፌ ሄድኩ። ምን ትእዛዝህን ወድጃለሁና። ስለዚህ ከእግዚአብሔር ቃል ጋር ያለን ኢንቲሚሲ፣ ከእግዚአብሔር ቃል ጋር ያለን መጣበቅ ህብረት ምን ያደርገናል ካላችሁ ዊዝደምን ይሰጠናል፣ ጥበብን ይሰጠናል። ጥበብን የምንካፈለው በምንድን ነው ካላችሁ በማንበብ ነው፣ በመስማት ነው። ለዚህ ነው መጽሐፍ ቅዱስ ሲናገር ማርያም አለ መልካሙን እድል ምን ብላለች አለ? መርጣለች፣ ከእርሷ ምን አያደርግም አለ? አይወሰድም። አሜን ሃሌሉያ። ማርያም ምን መልካሙን እድል ምን ማለት የመስማት እድል፣ የማዳመጥ እድል ምን ብላለች? መርጣለችና ከእርሷ ምን አያደርግም? የማይወሰድ እድል መርጣለች። ቆይ ስሙ አንዴ ስሙ። ልክ የሚሰሙ ሰዎች እምነትን ሼር ያደርጋሉ። የሚሰሙ ሰዎች በእግዚአብሔር ላይ ያላቸው መደገፍ የጨመረ ነው። አልዓዛር ሞቷል ሲባል እህቷ ለኮምፕሌን ወጣች። እችኛዋ ግን መጀመሪያ ኢየሱስ ስታገኘው ምን ታውቃለህ? አዎ አልዓዛር ሞቷል፣ አዎ ኒዴ ሞቷል፣ አዎ ፍላጎቴ ሞቷል፣ አዎ የጠራሁብህ ጉዳይ አልተመለሰም፣ ግን አሁንም አንተ ጌታ ነው፣ ወርሽፕ መደረግ ይገባል ብላ ጌታዬ ብላ ሰገደችልን። አያችሁ፣ እግዚአብሔርን ስንሰማው እምነትን እንወልዳለን። እምነት ደግሞ በየትኛውም ሰርከምስታንስ ውስጥ ወንድማችን ሞተ፣ ነገራችን ሞተ፣ ማምለክን እንድንተው አያደርገንም። አምልኮ የማላቆመው ነገር ስላልሞተብኝ ሳይሆን የታመንኩት ጌታ ስላለ ነው። ምን እንዳለችው ታውቃለች? በጌታ ስሙኝ። ምን እንዳለ ጌታዬ ያለችው። አሁንም አልዓዛር ሞቶ ጌታዬ ነህ፣ ነገሬ ሞቶ ጌታዬ ነህ፣ ህይወት ደግሞ ጌታዬ ነህ፣ ተበላሽቶብኝ ጌታዬ ነህ። አሜን ሃሌሉያ። ጌታዬ ነህ። አልቀይርም፣ ሐሳቤን፣ ቋንቋ አልቀይርም፣ ንግግር አልቀይርም። አሁንም ምን ነህ? ጌታዬ ነህ። ይህን ጥበብ ኬት አገኘችው? ይህን ዊዝደም ኬት አገኘችው? ከመስማት ከማዳመጥ። የሚያዳምጥ ሰው ዊዝደምን ይቀዳል። የሚያዳምጥ ሰው በቻሌንጅ ውስጥ ያገለግላል። የሚያዳምጥ ሰው በየትኛውም ሰርከምስታንስ ውስጥ ከፍ ይላል። አሜን አረ አሜን ነው ወይ? ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ስለዚህ ጥበብን ከየት ላግኝ? ጥበብን የማገኘው በማንበብና በመስማት ነው። ሁለተኛ ጥበብን ከየት ነው የማገኘው? ሁለተኛ እጅ ከመጫን። እጅ አስጭኑ። በአዲስ መጽሐፍ ቅዱስ እጅ መጫን መጽሐፍ ቅዱሳዊ ነው። አሜን። አንዳንዴ በቃ ሜካፓችሁም እየለቀቀ ቢሆን እጅ አስጭኑ። እንዳትነካኝ እንዳለችው ልጅ እንዳትሆኑ አስጭኑ ማለት አስጭኑ፣ ብራዝ አስጭኑ። ጌታ ይመስገን። እጅ ይጫናል። እጆቼን በመጫን በአንተ ውስጥ ያለው ጸጋ ምን አደርጋለሁ? አነሳሳለሁ። እጅ ይጫናል። እስቲ አሜን በሉ። እስቲ እጆቻቸውን ጭናሉ፣ በድውያን ላይ ይፈወሳሉ ይላል። እጅ ይጫናል። ጸጋ ለመካፈል እጅ ይጫናል። ለፈውስ እጅ ይጫናል። ለእጅ ይጫናል። አሜን። አልቀረም፣ እጅ ይጫናል። ሃሌሉያ። እና ቆይ ላሳያችሁ። አሁን ግን ጥበብ እንዴት ነው እጅ በመጫ የሚገኘው ካላችሁ ዘዳግም ላይ ሲናገር ኢያሱ የመጨረሻው ሊደር ሊሆን ሲል ሙሴ ምን አለው? እግዚአብሔር ኢያሱን ጥራው አለው። እጁንም ጫነበት። የነነዌ ልጅ ኢያሱ ላይ እጁን በጫነበት ጊዜ የነነዌ ልጅ ኢያሱ ጥበብን ምን አደረገ ይላል? ተሞላ ይላል። ሃሌሉያ። ዘዳግም አይደለ? ዘዳግም ላይ እናውጣው አንብብላችሁ።
በማንበብ ካመናችሁ ብዬ ነው። እሺ ቆይ ላንብብላችሁ። ዘዳግም ላይ እንሂድ። ዘዳግም ምዕራፍ 34 ቁጥር 9 ሙሴም እጁን ጭኖበት ነበርና የነነዌ ልጅ ኢያሱ በጥበብ መንፈስ ተሞላ። ሃሌሉያ! አረ ሃሌሉያ! ፓስተሮቻችሁ እጅ ጫንባችሁ። እጅ የሚጭን ፓስተር እግዚአብሔር ይስጣችሁ። አሜን። የሚጸልይላችሁ ፓስተር ይስጣችሁ። መጽሐፍ ቅዱስ ሲናገር ሙሴም እጁን ጭኖበት ነበርና የነነዌ ልጅ ኢያሱ በጥበብ መንፈስ ምን አደረገ? ተሞላ። ስለዚህ እስራኤል አደመጡት። እግዚአብሔር ሙሴን አዞት ነበርና ሁሉንም አደመጡት። እንዲደመጥ ያደረገው ምንድን ነው? ጥበቡን ከየት አገኘው? እጅ ከመጫን። እጅ መጫን ጥበብን ይሰጣል። ጥበብ ደግሞ ተሰሚ ያደርጋል። ደግሞዋለሁ። እጅ መጫን ጥበብን ይሰጣል። ጥበብ ደግሞ ተሰሚ ያደርጋል። ደግሞዋለሁ። እጅ መጫን ጥበብን ይሰጣል። ጥበብ ደግሞ ተደማጭ ያደርጋል። ከተማ ያዳምጣል፣ ሀገር ያዳምጣል፣ ህዝብ ያዳምጣል፣ ኔሽን ያዳምጣል፣ ያዳምጥሻል። አሌሉያ! አረ ሃሌሉያ! አረ ሃሌሉያ! ኢየሱስ ጌታ ነው። ስለዚህ ጥበብ የሚገኘው ሁለተኛ ከምንድን ነው ካላችሁ፣ ጥበብ የሚገኘው በእጅ መጫን ነው፣ በጸሎት ነው፣ ኮሚኒኬት በማድረግ ነው፣ ስፒሪቹዋል ጸጋን በመካፈል ነው፣ በኢምፓርቴሽን ነው። አሜን። ኢምፓርቴሽን ጸጋ መካፈል። አሜን። አረ አሜን ይባላል። ሃሌሉያ! አሜን 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 አሜን። ሶስተኛው ጥበብ የምናገኘው ከየት መሰላችሁ? ራይት ፍሬንድሽፕ ወይም ደግሞ ከጠቢብ ጋር በመዋል ከጠቢብ ጋር የሚውል ጠቢብ ይሆናል። ፍሬንድሽፕ ጓደኝነት የምትመሰረቱት ቦታ፣ ውሏችሁ፣ ኢንቲሚሲያችሁ፣ ህብረታችሁ የት ነው የምትውሉት? የምትውሉበት ቦታ ጥበብን ያረክሳል ወይ ደግሞ ጥበብ ያመጣል? የምትውሉበት ቦታ ጥበብ የምትካፈሉበት ነው ወይ ደግሞ ጥበባችሁ የሚረክስበት ነው? ወይ በሄዳችሁበት ቦታ ጥበባችሁ ይደነቃል ወይ ደግሞ ጥበባችሁ ይናቃል። ስለዚህ ይኸውላችሁ መጽሐፍ ቅዱስ ሲናገር ከጠቢብ ጋር የሚውል አለ ጠቢብ ይሆናል፣ ከሰነፍ ጋር የሚውል ሰነፍ ይሆናል። ስለዚህ ጥበብ ሁል ጊዜ ከየት ይገኛል? ከምትውልበት ቦታ። መጽሐፍ ቅዱስ ሲናገር ክፉ ባልንጀርነት አለና መልካሙን አመል ምን ያደርጋል አለ? ያበላሻል። ስለዚህ መልካሙን አመል የሚያበላሸው ሰይጣን ሳይሆን ምንድን ነው? ክፉ ባልንጀርነት፣ ኢንቲሚሲ፣ ህብረታችን፣ አብረን የተያያዝንበት ቦታ፣ ህብረት ያደረግንበት ቦታ ጥበብን ያረክሳል ወይ ደግሞ ጥበብን ይሰጣል። ስለዚህ ከጠቢብ ጋር የሚውል ግን ምን ያገኛል አለ? ጥበብን ያገኛል። ስለዚህ ውሏችሁ የት ነው? የምትውሉበት የት ነው? አብዛኛውን ሰዓታችሁ የምታሳልፉበት ቦታ የት ነው? የምታሳልፉበት ህብረት፣ ፌሎሺፕ ምናችሁን ይወስነዋል? ጥበባችሁን ይወስነዋል። ስለዚህ ጥበባችሁን ከሚመታ ቦታ አትዋሉ። ጥበባችሁን ከሚገል ቦታ አታሳልፉ። ጥበባችሁን በሚገል ኤሪያ ላይ አትዋሉ። አሜን ሃሌሉያ። ጥበባችሁን ከሚገል ቦታ መዋል በጣም 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 ህይወታችሁ ምን ያደርገዋል? ይጎዳዋል። ስለዚህ ህይወታችሁ እንዳይጎዳ ከፈለጋችሁ የምትውሉበትን ቦታ ምን በሉ? ምረጡ። አሜን ሃሌሉያ። የምትውሉበትን ቦታ ምን በሉ? ምረጡ። ጥበብ ቤቷን ሰራች። የምትውሉበት ቦታ ዘመናችሁን ይቀይሯል። አንድ ነገር ልንገራችሁ በዚች ላይ ነው ናርዲና ርቾ እንግዲህ ሌሎቹ 7 ረጅም ስለሆነ ሌላ ቀን እግዚአብሔር እድል ይሰጠናል። እዚህ ጋር እናቁመው። ክብር ለእግዚአብሔር። ከዛ ወይ እንትን እናደርጋለን። አሁን የእናንተ ሰዓት ስለማላውቀው ነው ለእኔ ረጅም እንዲሆን ብዬ ነው። እናንተ ጋር ረጅም እንዲሆን ብዬ ነው። ሰዓት አለኝ። እንቀጥል ወይስ እንዴት ናችሁ? እስካሁን ኦልሞስት 2 ሰዓት ፕሮግራማችን ከጀመረን የተጠቀምነው ዊ ስቲል ሃቭ ታይም አይደል? ናርዲ ላይክ አንድ 45 ደቂቃ እንውሰድ ካሁን በኋላ እኔ ጨርሳለሁ። 30 ደቂቃ ጨርሳለሁ። ኧረ እኛ መስማት ነው የምንፈልገው። ይኸው እዚህ ጋር መስማት እንፈልጋለን የምትሉ አንዳንድ ቁጥር ጻፉ። አንተ ጊዜው ካለህና ኖ ጎ ሄድ። ስለዚህ ፍሬንድሽፕ፣ ሁልጊዜ ፍሬንድሽፕን ስናስብ ይሄን እንድታስቡ እፈልጋለሁ። አንደኛው ፍሬንድሽፕ ያነክሳል፣ አንደኛው ፍሬንድሽፕ በአጭሩ ይቀጫል። አንደኛው ፍሬንድሽፕ ያነክሳል፣ አንደኛው ፍሬንድሽፕ ደግሞ ምን ያደርጋል? በአጭር ዕድሜ እንድትሞት ያደርጋል። መጽሐፍ ቅዱስ ሲናገር ሳኦል ይላል አህያ በጠፋበት ጊዜ ከማን ጋር ነው ፍለጋ የወጣው? ከጓደኛው ጋር አህያ ፍለጋ ወጡና መጽሐፍ ቅዱስ ባጣው ጊዜ ይላል አህያውን ባጣው ጊዜ ጓደኛው ምን እንደው ታውቃላችሁ? ኖ አለ። ምን እዚህ አካባቢ ላይ ነብይ አለ፣ ወደ ነብዩ እንሄዳለን። ወደ ነብይ። ይሄ ጓደኝነት የመራው ወዴት ነው ካልካችሁ፣ ወደ ህልውና ነው፣ ወደ መገኘት ነው የመራው። ሃሌሉያ። ተመልከቱ። በጌታ ስሙኝ። ቀጥሎ ምን እንደምታውቃላችሁ? እኔ እጄ ላይ ገንዘብ የለኝም፣ እጄ ላይ ወደ ነብይ ሲኬድ ዕቃ ይያዛል፣ ምንም ነገር የለኝም፣ እኔ ጋር ወርቅ አለ አሉ። ጓደኛው እኮ ነው የጠፋው የሳኦል አህያ።
ለሳኦል ብሎ የተጨነቀው ግን ማን ነው ካላችሁ ጓደኛው። እግዚአብሔር የሚጨነቅላችሁ ጓደኛ ይስጣችሁ። በቃ ለእናንተ የሚያነባ ጓደኛ ይስጣችሁ። ለእናንተ የሚያለቅስ ጓደኛ ይስጣችሁ። ለእናንተ ዴስቲኒ የሚጮህ ጓደኛ ይስጣችሁ። አሜን። በጌታ ስሙ። ይሄ ሪቬሌሽን በኢየሱስም ይብራላችሁ። ቆይ ስሙኝ። ከዛ ቀጥሎ ምን እንደሚጠቃላችሁ ወሰደውና ከሳሙኤል ጋር አገናኘው። ከሳሙኤል ጋር አገናኘው፣ አስነገሰው። በራሱ ገንዘብ በራሱ አነሳሽነት አስነገሰው። አነገሰው እና መጣ። ምን እንዳጠቃለ ሳሙኤልም አለ ብላቴናውን ወደዛ ሂድ በለው አለው። ከዛስ ብላቴናውን ወደዛ ሂድ ሲባል እኔ አምጥቼ እኔ አጥርሽ አላለውም። ጓደኛ ነዋ። ብለህ ሂድ ትለኛለህ አላለውም። ወደዛ ሂድ ሲባል ይሄዳል። ከዛስ ሳኦል በነገሰ ጊዜ የሱ ሁለተኛ መሪ ሆነ አይብልም፣ አናየውም። ከዛ በኋላ ሁሉ እኔ አንግሸው ብሎ ቲክቶክ ላይ እኔ አንግሸው ብሎ ፌስቡክ ላይ ሲጽፍበት አታዩ። ያለ ጓደኛ ነዋ። ዓላማው ጓደኛውን ማንገስ እንጂ ዓላማው ከጓደኛው ጋር መንገስ አይደለም። እግዚአብሔር እንደዚህ አይነት ጓደኛ ይስጣችሁ። እግዚአብሔር እንደዚህ አይነት ጓደኛ በኢየሱስም ይስጣችሁ። አሜን። ቆይ ሌላ ሰው ላሳያችሁ። የዳዊት ልጅ አምኖን እህቱን ወደደ፣ እህቱን አፈቀራት። እህቱን አፍቅሮ በቃ ከሞት ከሳው ጠቆርኩ አለ። ጓደኛው አገኘውና ኖ ይሄ በእስራኤል የሚገባ አይደለም፣ ዶንት እንደዚህ አታድርግ ማለት ሲገባው ምን አለው? ቀላል እኮ ነው። ምግብ አማረኝ በል፣ ወደ ቤት አስገባት፣ ድፈራት፣ ከዛ በኋላ አለቀ ነገር አከተመ ማለት አይደለም አሉ። አይገርማችሁም? ከዛ በኋላ ያን ሐሳብ ተቀበለና ምን አደረገው? አፕላይ አደረገው። እህቱ ላይ ደፈራት፣ ከወደዳት ይልቅ የጠላት በለጠ ይላል። አወጣት። መጽሐፍ ቅዱስ ይናገር ከዛን ቀን ጀምሮ ይላል ወንድሟ ማን ነበር? ጸጉራሙ የዳዊትን ቤት የቀቀመው አቢሴሎም ከዛን ቀን ጀምሮ የእህቱ መደፈር ስለተ ቀን ቀጥሮለት ነበር ይላል። አንድ ቀንም ምግብ ማዕድ አዘጋጀ። በዛም ቦታ ምን አደረገው ይላል? ገደለው ይላል። እንዲሞት ያደረገው በአጭር እንዲቀጭ ያደረገው ምንድን ነው ካላችሁ የጓደኛው ምንድን ነው? ምክር ነው። የጓደኛው ምክር ነው። ጓደኛው ኖ ብሎት ኖር ዴስቲኖ በሞት አያልቅም ነበር፣ ፍጻሜው በሞት አያልቅም ነበር። እግዚአብሔር አምላክ ህይወታችሁን የሚጠብቅ ጓደኛ ይስጣችሁ። አሜን አትሉ? እግዚአብሔር አምላክ ህይወታችሁን የሚጠብቅ ጓደኛ ይስጣችሁ። አሜን። እግዚአብሔር አምላክ ህይወታችሁን የሚጠብቅ ወዳጅ ይስጣችሁ። በቃ ወዳጅ ይስጣችሁ። እግዚአብሔር አምላክ ህይወታችሁን የሚጠብቅ ወዳጆች ያብዛላችሁ። ሃሌሉያ! አረ ሃሌሉያ! ክብር ለእግዚአብሔር ይሁን። ስለዚህ ጥበብ የሚገኘው ከየት ነው? በማንበብ በመስማት በጸሎት ራይት ፍሬንድሺፕ ቢውልድ በማድረግ አሜን። እሺ ግጭት ታዲያ እንዴት እንፈታለን? አንደኛ ምን ብለን ተነጋገረን? ትንሽ ልከልሰው። አንደኛ የመጀመሪያውን ስቴፕ ወሳጅ እንሆን። ሁለተኛ በጥበብ እናደርገው አይደለ? ሶስተኛ ራሳችንን እንጠይቅ። ሶስተኛ ግጭቶች እንዴት እንፈታለን? ራሳችንን በመጠየቅ ወይም ደግሞ ራሳችንን እንጠይቅ። የኔ ጥፋት ምንድን ነው? የኔ ጥፋት ምንድን ነው ብለን ራሳችንን ምንበል እንጠይቅ። ቴክ ሪስፖንሲቢሊቲ አድሚት ዩር ፓርት። ቴክ ሪስፖንሲቢሊቲ አድሚት ዩር ፓርት። ራስሽን ጠይቂ። ለዚህ ግጭት መንስኤ የኔ እጄ ምን ያህል ነው? ብዙ ጊዜ መጽሐፍ ቅዱስ ሲናገር የጠቢብ አይኖች ይላል። በማን ላይ ነው ይላል? በራሱ ላይ ነው ይላል። የጠቢብ አይኖች በማን ላይ ነው? በራሱ ላይ ነው። አያችሁ፣ ጠቢብ መጀመሪያ የሚያየው ራሱን ነው፣ ወደ ራሱ ነው። ወደ ሰዎች አይጠቁም። እንዲያርገውኝ ነው አይልም። መጀመሪያ የሚለው ምንድነው? በራሱ ላይ ነው። ስለዚህ መጀመሪያ ራስሽን ጠይቂ። ዝጊና ራስሽን ጠይቂ። ዝጋና ራስን ጠይቅ። የኔ ጥፋት ምንድን ነው? ለዚህ ግጭት፣ ለዚህ ፕሮብሌም፣ ለዚህ ችግር መንስኤ የኔ ጥፋት ምንድን ነው? ከሰዎች ስህተት ከመጀመራችን በፊት ራሳችንን እንመረምር። ጥፋቴ ምንድን ነው ብለን እንጠይቅ። ለዚህ ግጭት የኔ መዋጮ ኮንትሪቢዩሽን ምን ያህል ነው? ምክንያቱም ከመሬት ተነስቶ ችግሩ አልተፈጠረም። የኔ ኮንትሪቢዩሽን አለ ወይ? የኔ ኮንትሪቢዩሽን ነበረበት ወይ? ምንድን ያጠፋሁት እኔ ጥፋቴ እስከምን ድረስ ነው? ምንድን ያደረግኩት የሚለውን ጥያቄ ምን ማድረግ መጠየቅ። ትክክል ነኝ?
መጽሐፍ ቅዱስ ሲናገር ራሳችንን ብንመረምር ባልተፈረደብን ነበር። ራሳችንን ብንመረምር። ስለዚህ መጀመሪያ ማን ማድረግ? ራሳችንን መመርመር፣ ሰርች ማድረግ፣ ራሳችንን መጠየቅ። ለዚህ ቤቴ ውስጥ ለተፈጠረው ችግር፣ ለዚህ ቸርች ውስጥ ለተፈጠረው ችግር፣ ለዚህ ጓደኝነት ላይ ለተፈጠረው ችግር፣ ለዚህ ቤተሰቤ ውስጥ ለተፈጠረው ችግር የእኔ ኮንትሪቢሽን ምንድን ነው? ንግግሬ ነው? ወሬ ነው? አመላለሴ ነው? ትቢቴ ነው? ለኝነቴ ነው? ቁጣኛነቴ ነው? የዛን ቀን የመጣሁበት ሙድ ትክክል ስላልነበረ ነው? ምንድን ነው የኔ ኮንትሪቢሽን? ኮንትሪቢሽን ካወቅሽ ይቀላል። ሌሎችን ከመውቀሳችን በፊት ወደ ራሳችን እንመልከት። ራሳችንን ማየት ስንጀምር ትልቅ በሽታ ይባረራል። ራሳችንን ማየት ስንጀምር ትልቁ በሽታ ይባረራል። ስለዚህ የኔ ጥፋት ምንድን ነው ብሎ መጠየቅ ዊዝደም ነው፣ ጥበብ ነው እንጂ ውድቀት አይደለም። ስለዚህ በተፈጠረው ችግር ውስጥ ቤትሽ ውስጥ፣ ዳርሽ ውስጥ፣ ልጆችሽ ውስጥ ኤኒቲንግ በተፈጠረው ችግር ውስጥ ቆም በይና ለብቻሽ በር ዝጊና የኔ ችግር ምንድን ነው ብለሽ ጠይቂ። ተረጋጊና። አሁን ሰው የለም። ራስሽን ዲፌንድ ለማድረግ አትሯሯጭ። መልስ ለማዘጋጀትም አትሩጭ። አንድ ሰውዬ ምን አለ? በጣም ያስደንቅ ነገር ተናገረ። ምን አለ? ተከራከሩና ዝም አለ። ለምን ዝም አልክ ስል እኔ ስናገር እኮ አትሰማኝም አሉ። እኔ ስናገር መልስ ነው የምታዘጋጀው አሉ። ብዙዎቻችን ችግራችን ምንጠቃላይ ስንነጋገር አንሰማም። ምን እናደርጋለን? ለተናጋሪው ሰውዬ ምን እያዘጋጀን ነው? መልስ እያዘጋጀን። በዛ ውስጥ ደግሞ መፍትሄ ሊመጣ አይችልም። መሸናነፍ ሊመጣ ይችላል። ማሸነፍና መሸናነፍ ሊመጣ ይችላል። ለውጥ ግን ሊመጣ አይችልም። ለውጥ ለማምጣት መሰማማት ይጠይቃል። ስለዚህ ቅጻት በይና ቤትሽን ዝጊና አንድ ጊዜ ስጡኝ በይና እግዚአብሔር በይው። አቤት ሲልሽ የኔ ጥበብ የኔ ችግር ምንድን ነው? በቃ እግዚአብሔር እስቲ አሳየኝ። አይኔን ክፈትና አሳየኝ። በአንተ ፊት የተደበቀ የለም፣ ሁሉ ራቆት ነው። እግዚአብሔር ሆይ ለዚህ ቤት መፍረስ ኮንትሪቢዩት ያደረኩት ነገር ምንድን ነው? ለዚህ ጓደኝነት መፍረስ ኮንትሪቢዩት ያደረኩት ነገር ምንድን ነው? ወሬ አዳምጬ ነው? ሐሜት አዳምጬ ነው? ሌሎች ሰዎች ሰምቼ ነው? ፈርቼ ነው? ምን ሆኜ ነው ኮንትሪቢዩት ያደረኩት ብላችሁ ጠይቁ። አሜን ነው። ይሄ በጣም ወሳኝ ነው። ስለዚህ ትልቁ ነገር የኔ ጥፋት ምንድን ነው ብሎ ቆሞ መጠየቅ ዊዝደም እንጂ ውድቀት አይደለም። ስለዚህ ሶስተኛው ግጭት እንዴት እንፈታለን? ራሳችንን በመጠየቅ ወይም ደግሞ ሪስፖንሲቢሊቲውን መውሰድ። አድሚት ዩር ፓርት፣ የራሳችሁን ፓርት አድሚት ማድረግ። ጴጥሮስ በሰመጠ ጊዜ አድሚት አደረገ። በተራመደ ጊዜ ክብር ለጌታ ሰጠ። በሰመጠ ጊዜ ደግሞ አድሚት አደረገ። ጌታ ወይ ምን ብያለሁ? ሰምቻለሁ፣ እጅ አውጣኝ ብሎ እጁ ምን አደረገ? ሰጠ። አድሚት ዩር ፓርት፣ የራሳችሁን ፓርት አድሚት አድርጉ። አሜን። የኔ ጥፋት ይሄ ነው፣ የአንተ ጥፋት ይሄ ነው። የኔ ጥፋት ብላችሁ ጀምሩ። እስቲ ጀምሩ። እንዲያረግሽኝ ከማባል የኔ ጥፋት ይሄ ነው፣ የኔ ጥፋት ይሄ ነው። እስቲ አሁን እናውራ። እሱም ደግሞ የኔ ጥፋት ይላል። ከዛ በኋላ ይቀላል። የራስሽን ጥፋት መናገር ክብር ነው። የራስን ጥፋት መናገር ክብር ነው። የኔ ጥፋት በዚህ ጠብ ውስጥ ይሄ ነው። በቃ ወሬ አውርቻለሁ፣ ለፍልፌያለሁ፣ ተቆጥቻለሁ፣ ተናድጃለሁ፣ ወይንም ደግሞ የሆነ ነገር ከልክያለሁ፣ ወይም በቃ የሆነ ነገር ዱ ኢት ዩር ቤስት። በቃ የእናንተን ፓርት አድሚት ዩር ፓርት። በቃ የራሳችሁን ነገር እመኑት። ያንን ለማመን ግን ቁጭ ብላችሁ ራሳችሁን መጠየቅ ያስፈልጋል። አሜን። አራተኛው ግጭቶች እንዴት እንፈታለን? አራተኛው 7 ነው አይደል ያለው? አራተኛው ላይ ደርሰናል። አራተኛው የሌላውን ነገር ማዳመጥ። የሌላውን ነገር ምን ማድረግ? ማዳመጥ። ስሙኝ ብቻ ሳይሆን ሰሚም እንሁን። ብዙ ጊዜ በጠብ ውስጥ አይታችሁ ከሆነ ስሙኝ ነው። ስሞታ አሰሙ አይደል የሚባለው ራሱ። ስሙኝ ተጎድቻ ስሙኝ። አው አንዳንዴ ደግሞ ሰሚዎችም ደግሞ እንሁን። ረጋ ብለን የሰውየውን ፔን እንስማ። ረጋ ብለን የሴትዮዋን ፔን እንስማ። ረጋ ብለን ሰውየው ያሰበበትን መንገድ እንስማ። ሰሚዎች እንሁን። ሰዎች የምናዳምጣቸው ከሆነ ያምኑናል። ሰዎች የምናዳምጣቸው ከሆነ ምን ያደርጉናል? ያምኑናል። የማንሰማቸው ከሆነ ይጠረጥሩናል። ስለዚህ እንስማቸው። ታይም ሰተን እንስማቸው። ችግራቸውን እስከሚጨርሱ እንስማቸው። ለመስማት ፈጣን ሁኑ። መጽሐፍ ቅዱስ ያዕቆብ ላይ ሲናገር ለመስማት ምን ሁኑ? ፈጣን ሁኑ።
ለመናገር የዘገያችሁ ለመስማት ፈታ። ስለዚህ ለመስማት በጣም ረጅም ሰዓት ከሰጣችሁ ባልሽን፣ ለመስማት ረጅም ጊዜ ከሰጣት ሚስትህ፣ ለመስማት ረጅም ጊዜ ከሰጣችሁ ጓደኛዬ ስታወራ ይወጣላታል። አልገባችሁ? እያወራችሁ ራሱ ችግሩ ይፈታል ማለት ወደ መልሱ ትገባለች። አንቺም ከመለስሽ እሷም ከመለሰች፣ አንቺም ከመለስሽ እሷም ከመለሰች፣ አንቺም ከተናገርሽ እሷም ከተናገረች ውጤት አይመጣም። ውጤት እንዲመጣ ከፈለጋችሁ፣ ሰክሰስፉል እንድትሆኑ ከፈለጋችሁ ተሰማሙ፣ ተደማመጡ፣ ሰሚዎቹ። ብዙ ጊዜ የእኛ ችግር ብዬ ማስበው ነገር ምንድነው? የመስማት ኳሊቲያችን ለስ ነው። ስለዚህ እንስማ። አሜን። ትላልቅ ችግሮች በብዙ ቦታዎች እየተፈጠሩ ያሉት በደንብ ስላልሰማን ነው፣ ስላልተረዳዳን ነው። ችግሩ እንዲፈታ ከፈለግን ተረጋግተን እንስማ። ሁሌም ከመናገራችን በፊት እንስማ፣ ከሰማን በኋላ እንመልስ። እደግመዋለሁ። ሁሌም ከመናገራችን በፊት ምን እንበል? እንስማ፣ ከሰማን በኋላ እንመልስ። ብዙ ጊዜ አጋጥሟችኋል? እኔ እኮ እንዲህ ለማለት አልነበረም የፈለኩት ነው እንዴ ብላችሁ ትመለሳላችሁ። አልመሰለኝም ነበር። እንደዛ አይነት ጥፋት ውስጥ የምንገባው ከምንድን ነው? ካለመስማት ነው። ስለዚህ እንስማ፣ እናስጨርሳቸው። ጨረሽ እንበላት፣ ጨረስክ እንበል። ይጨርስ፣ ያውጣ፣ ያለውን የመጨረሻውን ይጨርስ። የዓለም መጨረሻ አይሆንም መቼም። መጨረሻው እሱ ተናግሮ ዓለም አታልቅ። ለአንቺም ቻንስ ጌታ ይሰጥሻል። ትንሽ ቆይ ልዘግይላት ይላል ማለት ታወሪያለሽ። ግን እንስማ፣ በቃ እናዳምጥ። እያመመንም ቢሆን እንስማ። አሜን፣ ጌታ ይመስገን። ስንሰማ ሌላኛው ቅድም ርቾ ያመጣሽውን ሀሳብ እዚህ ጋር ስላለ ነው። ስንሰማ አቴንሽን ሰተን እንስማ፣ ትኩረት ሰተን እንስማ። አንቅበዝበዝ። ቀዝባዝባ መንፈስ አለ። እያወራ ስልክ የሆነም በቃ መሬት ያያል፣ እግር ያያል፣ እጅ ያያል፣ አይን ያያል፣ ፂሚና በቃ አንዳንዱም አፍንጫ ውስጥ ገብቶ ሁሉ አንጎሉን ይነካል ሁሉ ማለት የሚያደርገው ነገር ሁሉ ነው የሚጠፋው። በቃ ከዛ ተናጋሪው ትኩረት ያጣል። ስለዚህ ስንሰማ አቴንሽን ሰተን እንስማ። በቃ አቴንሽን እንስጥ። በቃ ፈጠጥ አቴንሽን በቃ ፈጠጥ በቃ ትኩረታችንን ሙሉ በሙሉ ሰውየው ላይ እንዲፈታ ከፈለግን ማውራውን በጌታ ስሙ። እንዲፈታ ከፈለግን፣ ከሰውየው ጋር መኖር ከፈለግን፣ ወይ ከሴትዮዋ ጋር መኖር ከፈለግን፣ ጓደኝነትን ማደስ፣ ቸርችነት አገልግሎት መታደስ ከፈለግን ነው ማውራው። ካልፈለግን ልክ ነው። ካልፈለግን ማንፈልግ ከሆነ ኬርድስን አይኖ መጀመሪያ ማንፈልገው። ከፈለግን ግን ፎከስ፣ ትኩረታችሁ፣ ሁለት እይታችሁ፣ አይናችሁ ሰውየው ላይ ማለት በአሜሪካ አጋይታችሁ ከሆነ ፍርድ ቤት ላይ ቆሞ ራሱ ጀጁን በትክክል ሙሉ አይኑ ማያይ ከሆነ ራሱ አንድ የጥፋት አካል ይሆናል አይደል? ስለዚህ ሙሉ ትኩረታችሁን ፎከሳችሁን የሚናገረው ሰው ላይ፣ የሚያወራው ሀሳብ ላይ፣ ፖይንታችሁ ምንጽፉበት ፖይንት ካለ እንኳን አለመጻፍ፣ በአእምሯችሁ ለመያዝ መሞከር፣ አቴንሽናችሁ እንዳይወሰድ። ቴክስት የምታደርጉ ከሆነ የዛን ቀን አለማድረግ፣ ስልካችሁ ሳይለንት። ምክንያቱም ነገሩ መፈታት አለበት። ነገሩ መፈታት ካለ ሙሉ ትኩረታችሁን ሰጥታችሁ ስሙት። ሰውየው እንዲህ አትበሉ፣ በቃ የሆነ ማለት ለተናጋሪው አጌንስት መልሶች በግንባር በአይን በቀ ሰባት ጨዋውጣ የሚለው እዚህ ጋር መጽሐፍ ቅዱስ ሲናገር ጠማማ ሰው ይላል በቅንድቡ ያወራል ይላል። በእግሩ ሲያጨበጭባል ጠማማ ሰው በቅንድቡ ያወራል፣ በእግሩም ያጨበጭባል ይላል። በእግር እኮ አይጨበጨብም። ጠማማ ሰው ሲሆን ግን ይሰራለታል። በቅንድቡ ያወራል፣ በእግሩ ያጨበጭባል። እና ሙሉ ትኩረት ሰጥተን እንስማ፣ አንጣመም። ስንጣመም ነው ሁሉ ነገራችን የሚያወራው። ሳንጣመም እንስማ። አሜን። ስለዚህ ጠማማ ሳንሆን እንስማ። ክብር ለእግዚአብሔር ይሁን። ትኩረት ሰጥተን እንስማ። ስንሰማ አይናችን፣ ጆሮአችን ሁሉ አንድ ቦታ እናድርግ። ካልተደማመጠን ችግሩን መፍታት ምን አንችልም። መደማመጥ የችግሩ መፍቻ 95% ነው። መደማመጥ 95% ችግሩን ይፈተዋል። መደማመጥ፣ እንደ ሀገር መደማመጥ፣ እንደ ቤተሰብ መደማመጥ፣ እንደ ጓደኛ መደማመጥ፣ እንደ ቸርች መደማመጥ የችግሩን 95% ይፈተዋል። አለመደማመጥ ነው ችግሩን ምን የሚያደርገው የሚያባብሰው። ስለዚህ አዳምጡ።
እግዚአብሔር ሁለት ጆሮ የፈጠረልን ለፋሽን ሳይሆን ለማዳመጥ። አሜን። እግዚአብሔር ሁለት ጆሮ አንድ አፍ የፈጠረልን ብዙ እንድናዳመጥ ጥቂት እንድንናገር ነው። አሜን ይባላል። አሜን። ፓስተርዬ እግዚአብሔር አንድ ጊዜ ተናገረ እኔም ሁለት ጊዜ ሰማው የሚለውስ ዘመንሽ ይባላል። አሜን። ልክ እኮ ነሽ። በቃ እግዚአብሔር አንድ ይናገራል፣ እኛ ግን ስንት ሁለት ስንሰማ ሙሉ አቴንሽን ደብል እያደረግ ነው። በቃ ለካ እንዲህ ነበር ያሰበው፣ እኔ በዚህ መንገድ አልተረዳሁትም። ለካ እንዲህ ነበር ያሰበው፣ እኔ ለካ በዚህ መንገድ አልተረዳሁትም። ሙሉ አቴንሽናችንን ሰጠን እንስማ። ፎከስ፣ ስለ ፎከስ ታውቂያለሽ ናርዲ? ፎከስ፣ ስለ ፎከስ የሚባለው ሌንሱ የተበታተነን ፀሐይ ምን ያደርጋል ብላችሁ ተመለከቱ። ወደ አንድ ይሰበስበውና ከዛ ከስር ምን ይፈጥራል? ፓወር ይፈጥራል፣ እሳት ይፈጥራል። እሳት ለማቀጣጠል ዝም ብሎ አየር ላይ ያለው ፀሐይ አያቀጣጥልም። እሳት እንዲቀጣጠል ከተፈለገ ሌንሱ መምጣት አለበት። ሌንሱ ስታደርጉበት ከታች ምን ይፈጥራል? ፓወር ይፈጥራል። አያችሁ፣ መደማመጥ ማለት ይሄ ነው። ፎከስ ማለት ይሄ ነው። ትኩረት ማለት ይሄ ነው። ትኩረት ስናደርግ ሪዛልት ይመጣል ማለት ነው። አንድ የምንፈልገው ሪዛልት እንዲመጣ ፎከስ እናደርግ፣ ትኩረት እናደርግ። አሜን። አረ አሜን፣ አረ አሜን። ጌታ ይመስገን። እሺ ስድስተኛ ግጭቶችን ለመፍታት እርስ በርስ አለመከሳሰስ ወይንም አለመካሰስ ወይንም ደግሞ የፍቅር ቃል መናገር ወይንም ደግሞ ኤክስፕረስ ዩር ፊሊንግ ዊዛውት ብሌሚንግ። ኤክስፕረስ ዩር ፊሊንግ ዊዛውት ብሌሚንግ። በብሌሚንግ ውስጥ ሆነን አይደለም ፊሊንጋችንን መናገር ያለብን። አይዲያችንን ማቅረብ ያለብን ብሌም እያደረግን አይደለም፣ እየከሰስን አይደለም፣ ክስ ውስጥ ሆነን አይደለም፣ እየከሰስን ሳይሆን ከክስ መንፈስ ወጠን በፍቅር ቃል በፈውስ ባለበት ቃል ምን እናድርገው? እንናገር። ዶንት ብሌም ኢች አዘር። እርስ በርሳችሁ አትካሰሱ። እየተካሰስን አይደለም መደማመጥ ያለብን። ግጭቱ እንዲፈታ አስቢ። እየከሰስሽኝ ብሌም እያደረግሽኝ ከኔ ጋር ሪሌሽንሽፕ ማደስ አትችይም። ከኔ ጋር መቀጠል እየፈለግሽ እንደገና ነገ ተቃቅፈሽ መሄድ እየፈለግሽ ከኔ ጋር ማገልገል እየፈለግሽ ከኔ ጋር መኖር እየፈለግሽ ብሌም እያደረግሽኝ አትጀምሪ። ከብሌሚንግ አይጀመርም። ከብሌሚንግ አትጀምሩ። ከክስ አትጀምሩ። አትካሰሱ። ከክስ ሳይሆን የደረሰውን ነገር በፍቅር ቃል አድርጋችሁ አቅርቡ። አሜን። አረ አሜን። እርስ በርስ በመካሰስ ብሌም በመደራረግ ችግሮች አይፈቱም። ትኩረት ማድረግ ያለብን ችግሩ እንዴት እንፍታ የሚለው ላይ እንጂ እርስ በርስ መካሰስ ላይ መሆን የለበትም። ሰዎች ብሌም በማድረግ ለህይወታችን ለተፈጠረው ችግር መልስ አናገኝም። ባልሽም ብሌም በማድረግ ጓደኛሽም ብሌም በማድረግ ወይም ደግሞ አካባቢውን ብሌም በማድረግ ሰፈሩን ብሌም በማድረግ መልስ አናገኝም። ችግሩ እንዲፈታ ብሌም ማድረግ እናቆምና ቀጥታ ዳይሬክት የተፈጠረው ችግር ላይ ምን እንበል? እንምጣ። ወደ ገደለው እንደሚባለው የዘመኑ ቋንቋ ማለት ነው። ቀጥታ ወደ ገደለው ፖይንቱ ላይ ብሌም አናድርግ። እርስ በርስ አንተ እንዲህ ስለሆንክ ነው፣ አንተ ስለሆንክ ነው፣ አንተ ኖ ብሌም አናድርግ። ብሌም ማድረግ ለውጥን አያመጣም። ብሌም ማድረግ እንተውና መካሰስ እንተውና የተፈጠረውን ችግር ዳይሬክት መልስ ለማግኘት መፍትሄ ለማግኘት እንስራ። የተለያየ ብሌም ሽፍት አለን። የተለያዩ ብሌም ሽፍቶች አሉ። ብሌምን ሽፍት እናደርገዋለን። የእኔ ስተት አይደለም፣ የእኔ ስተት አይደለም፣ ቢኮዝ ኦፍ ዩ አንተ ነህ፣ አብረኝ ስለማትሆን እንዲህ ስላልመትሆን አንቺ ነሽ፣ እንዲህ ስለሆንሽ እንዲህ። ሌላስ እድሌ ነው፣ እድሌ ነው፣ እድሌ። ብዙዎቹማ ተጠብቀው ነው የሚኖሩት። የሰዎቹ ትዳር እኮ ሰላም ነው። ብዙዎቹ በሰላም የኔ እድል ነው፣ የኔ እድል ጉዳይ ነው፣ እድሌ ነው። ዘለን ብሌሙን ወደ ምን እንወስደዋለን? ወደ እድል። መጽሐፍ ቅዱስ ኢሳይያስ ላይ ሲናገር ደግሞ ይላል እድል ለሚባል አምላክ ምን ያደርጋሉ ይላል? ይሰግዳሉ ይላል። እድል አምላክ ነው። እድል ለሚባል አምላክ ምን ያደርጋሉ? ይሰግዳሉ ይላል። እድል የሚባል የለም። የሰራነው ነገር ነው የሚመጣው። ውጤት የሰራነው ነው። የእድላችን ውጤት ሳይሆን የሚመጣው የሰራነው ነገር ውጤት ነው። የሰማይ አምላክ እድላችንን ይሰጠናል አይልም። የሰማይ አምላክ ያከናውንናል። እኛም ባሪያዎቹ ተነስተን እንሰራለን። የሰራነው ነገር ነው ሪዛልት የሚመጣው። ስለዚህ እድል ላይ ፎከስ አታድርጉ፣ ስራ ላይ ፎከስ አድርጉ። አሜን ነው። የተወለድኩበት ዘር ነው። ዘሬ በጣም የተወለድኩበት ዘር ነው እንደዚህ ያደረገኝ ዘሬ ነው። የስ ከታች ያላችሁ ተሳተፉ። ዘሬ ነው፣ ዘሬ ነው፣ በቃ ዘሬ ነው፣ ቤተሰቤ ነው፣ ከትንሽ ቤተሰብ መወለዴ ነው፣ እንደዚህ መሆኔ ነው፣ እንደዚህ መሆኔ ነው። አይደለም የቤተሰብ ችግር ነው፣ የቤተሰብ ጣጣ ነው። በክርስቶስ ኢየሱስ በክርስቶስ ኢየሱስ እርግማን ተሰብሮልን በመስቀሉ ጉልበት ጸድቀን ጽድቅና እርግማን አብረው እንደማይቀጥሉ እየተማረን እርግማን ነው ብለን እናምናለን። ከዛ የእርግማን መስበር ላይ እንሄዳለን ማለት ነው። ከዛ አልሰበር ሲል እዛ እርግማን ሞክሬዋለሁ አልሰበረም፣ እንትን ሞክሬዋለሁ አልሰበረም፣ በቃ ዝም ብሎ ይቀጥል እንላለን። ኖ አይደለም፣ ስላልሰራንበት ነው።
የህይወቴን ድራይቭ እኔ ነኝ። ለህይወቴ ሙሉ ኃላፊነት የምወስደው እኔ ነኝ፣ ራሴ ነኝ። ማንም ላይ ብሌም አልወስድም። ስለዚህ ምንም አይነት ነገር ምንም አይነት ጥፋት ሲመጣ እኔ ነኝ ወደሚል ኃላፊነት ውሰዱ። ስለዚህ እርስ በርሳችሁ አትካሰሱ፣ ከክስ አትጀምሩ። አሜን። እሺ፣ ሰበብ ከመደርደር እንውጣ፣ መፍትሄው ላይ ፎከስ እናደርግ። አሜን። ሰበብ በመፈለግ እርስ በርስ አንካሰስ፣ ይልቁንም መፍትሄ ላይ ፎከስ እናደርግ። ሁል ጊዜ አሸናፊና ስኬታማ ሰዎች ሪስፖንሲቢሊቲ ናቸው። ሪስፖንሲቢሊቲውን ለራሳቸው ይወስዳሉ። ሪስፖንሲብል ናቸው። ሪስፖንሲብል የሆኑ ሰዎች ደግሞ ኃላፊነቱን ለማን ይወስዳሉ? ለራሳቸው ይወስዳሉ። አዳምና ሔዋን አይታችኋቸዋል። አዳምና ሔዋን አንተ የሰጠኸኝ እሷ እባብ ምክንያት መደርደር ጀመሩ። ስለዚህ ለተፈጠሩ ችግሮች ምክንያት መደርደር አቁሙና ሪስፖንሲቢሊቲውን እናንተ ውሰዱ። አሜን። ኃላፊነቱን እናንተ ውሰዱ። እኔ ነኝ ጥፋተኛ፣ አትካሰሱ። ክብር ለእግዚአብሔር ይሁን። አሜን በሉ። ስንተኛ ደረሰን? ሰባተኛው በጣም የምወደው ነው። አላረዝመውም ግን በጣም የምወደው ነው። ሰባተኛው እንዴት አላፍት በጣም ሰባተኛው ግምት አቁሙ። አሴምሽን አቁሙ። አቮይድ አሴምሽን። ግምትን አቁሙ። መገመት አቁሙ። ጠርጥሬ ነው፣ ገምቼ ነው። እውነት ላይ ዲፔንድ አይሆንም፣ ግምት ላይ ነው ብዙ ሰው። ስለዚህ ገምቼ ነው። ከእንትና ጋር ያለ ግን ግንኙነት ገምቼብ ነው። እንደ ውሎክና አዋዋልን ገምቼው ነው። ቴክስት አያያዝን ገምቼ ነው። በግምት አትነሱ። ከግምት አትጀምሩ። በግምት ቤት አይሰራም። በግምት ችግሮች አይፈቱም። ገምታችሁ ችግር ትፈጥራላችሁ እንጂ ገምታችሁ ህይወታችሁን መስራት አትችሉም። ስለዚህ አቮይድ አሴምሽን። በቃ ድንገት ሳስብ የሚወደኝ አይመስለኝም። ማን ነገረሽ? እንደው ቸርች ውስጥ ሳየው ሰውየው የሚወደኝ አይመስለኝም እኮ። ማን ነገረሽ? አልወድሽም ብሎ ነግሮሽ። እኔ የኔን ብሊፍ ልንገራችሁ። አንድ ሰው መጥቶ ስፖክን ወርድ ቃል መጥቶ እስካልነገረኝ ድረስ ገምቻ አላወራ። ኔቨር አልወድም እስካላለኝ ድረስ አንድ ሰውዬ ወይም የኔ ፓስተር አይደለም እስካላለኝ ሰው ድረስ አንድ ሰውዬ በቃ በህይወቱ ላይ እኔ ፓስተሩ አይደለም ሲለኝ ነው ማምኑ። ገምቼ አልልም። ግምት ህይወታችሁን ያጠፋዋል። አንድ ስለ ግምት ሁለት ነገር ልንገራችሁ። አንደኛ የመጀመሪያ የእስራኤል ሕዝብ በምድረ በዳ የቀረው ገምቶ እንደሆነ ታውቃላችሁ። 12ቱ ሰላዮች መካከል 10 ምን አሉ? በእኛ ግምት እነሱ በእኛ ምን ግምት እግዚአብሔር ገምቱ ነው ያላቸው። በእኛ ግምት አሉ። በእኛ ግምት እኛ በፊታቸው እንዳንበጣ ነን አሉ። በእኛ ግምት ህይወትሽን አትገምቹ። ህይወትሽን ሰማይ የነገረልሽ ነው። ህይወትክ ሰማይ የነገረልህ ነው። ህይወትክ ሰማይ የተነገረልህ ነው። ቃሉ የነገረልህ ነው። ገምተህ አታውራ። በእኔ ግምት አይሳካልኝም፣ በእኔ ግምት አይሆንልኝም፣ በእኔ ግምት ተሳክቶልኝ በምድር ላይ ምኖር አይመስለኝም፣ በእኔ ግምት ሚሳካልኝ ማን ገምቻለሽ እኮ? እግዚአብሔር ከግብፅ ሲያወጣሽ ከናንን እንደምትወርሺ ገምችን ያለሽ ኑ እመኝን ያለሽ። ስለዚህ አምናለሁ እንጂ አልገምትም። አንዳንድ ሰው ካንሰር እንደሚይዘኝ እገምታለሁ ይላል። አንዳንድ ሰው ህይወቴ በጥሩ እንደምጨርስ አይመስለኝም እገምታለሁ የሆነ መጥፎ እንደሚሆን። ማን ነገረሽ? ማን የነገረክ? ቆይ በጌታ አዳምን መጣና አዳም ራቆቴ እንዝ ነው ማን ነገረ አሉ። ራቆተም ሆነ ማን ነገረ? አሁንም ምልሽ ማን ነገርሽ ዳ እንደምትሆኚ? ማን ነገርሽ እንደማይሳካልሽ? ማን ነገርሽ ዛሬ ማታ ታሪክ እንደሚለወጥ? ማን ነገርሽ? እንዴት ማመን አቃተሽ? እግዚአብሔር አምላክ የተባረከው ከግምት ያወጣኝ አምላክ ሃሌሉያ። በዘመኔ ሁሉ ከግምት ጌታ ስላወጣኝ ጌታ ይመስገን። ገምቻ አልኖርም አምኜ እንጂ። ደግሞአለሁ፣ ገምቻ አልኖርም አምኜ እንጂ። ነገ እንዲህ ሊሆን ይችላል የሚለውን ገምቻ አልኖርም አምኜ እንጂ። አልገምትም አምናለሁ። አሜን ለሚል ይሁንለት። አሜን ሃሌሉያ። አልገምትም ምን አደርጋለሁ? አምናለሁ። ጠላቴና እኔን አስተያይቼ አልገምትም። ነገንና እኔን አስተያይቼ አልገምትም። ነገን ስመለከተው ብዬ አልገምትም። ግምት ህይወታችሁን ያበላሸዋል። አንዴ ስለ ግምት ሌላ ልጨምርላችሁ። በጌታ ኢየሱስ ክርስቶስን ለምን አልተቀበሉትም? በኖረበት ዘመን ለምን አልተቀበሉትም? የዮሴፍ ልጅና የማርያም ልጅ እንደመሰላቸው
ሪል ኢየሱስ ክርስቶስ የሆነውን ሳይሆን ያወቁት የመሰላቸው። የሰው ህይወት የሚበላሸው የኔ ብሊቨር የሰው ህይወት የሚበላሸው በሁለት ነገር ነው፣ በግምትና በመሰለኝ። የሰው ህይወት የሚበላሸው በግምትና በምንድነው? በመሰለኝ ነው። መሰለኝና ግምት ህይወታችሁን ያበላሸዋል። ስለዚህ አትገምቱ፣ መሰለኝንም አትኑሩ። በመሰለኝና በግምት የሰው ህይወት አይመራም፣ ራእይ አይመራም፣ ህይወት አይመራም። ህይወት የሚመራው በእምነት ነው። አሜን። ጻድቅ በእምነት በህይወት ይኖራል እንጂ ጻድቅ በግምት በመሰለኝ አይኖርም። ስለዚህ መሰለኝን አቆሙ፣ ግምትን አቆሙና በእውነት ኑሩ። አሜን፣ አሜን፣ አሜን። ሃሌሉያ። ስለዚህ አቮይድ አሰምሽን። ባሌ እንዲህ ሊያደርግ ይችላል። አቮይድ፣ ግምት አቁሚ። የደረስሽበት ትሩዝ ካለ ትሩዝ ላይ ፋይት አድርጊ። ሚስቴ እንዲህ ልታደርግ ትችላለች። አቮይድ። የደረስክበት እውነት ካለ የደረስክበትን እውነት ፎከስ አድርገህ ተከራከር እንጂ በግምት አትመላለሱ። ግምት ቤታችሁን ያፈርሳል። ግምት ትዳራችሁን ያፈርሳል። ግምት ሳስበው የሰው እየተጠራ አይመስለኝም እኮ ስታስበው የሰው እየተጠራ አልመሰለም። ከጌታ ግን ሰምተሃል። ከጌታ ከሰማክ ይሄ ፓስተር ተጠርቷል፣ አለቀ። ምንድን ነው የሰማከው? የሰማከውን ነገር ኑረው፣ የሰማከውን ነገር እንጂ ግምትን አትኑሩ። እኔ በጣም ህመሜ ምንድን ነው ካላችሁ ከሰው ጋር ስገምት ቢለኝ ሰው ጋር አልስማማም። አብሬ በዘመኔ ሁሉ ማልሰራው ማላገለግለው ማልኖረው ከግምት ስገምት አይወደኝም። ስገምት እኛ እንጂ ሰስ ነኝ። አቮይድ አሰምሽን። ኦኬ። ስምንተኛና የመጨረሻ ስምንት እንዳለ አልነገርኳችሁም ነበር። ስምንተኛው ማይ ፌቨራይት፣ በቃ እንዴት እንደምወደው ወይ በቃ ስምንተኛው ለዚህ ነው ያስቀመጥኳት፣ ለብቻ ያስቀመጥኳት እስከ መጨረሻ ለቀጠሉ ሰዎች ይሆን ዘንድ። ስምንተኛው መሰላችሁ ፋይንድ ራይት ታይም ራይት ፕሌስ ራይት ኢንቫይሮንመንት። ትክክለኛ ቦታ ምረጡ፣ ትክክለኛ ኢንቫይሮንመንት ምረጡ ችግሮቻችሁን ለመፍታት። ፋይንድ ራይት ታይም ራይት ፕሌስ ራይት ኢንቫይሮንመንት። አሜን። አረ ሃሌሉያ። ራይት ታይም። አንዳንድ ሰዎች ራይት ታይም አይመርጡም። ድንገት ና ቁጭ በል እንነጋገር። አረ ደክሞታል፣ ዌራውስ ተሸክሞ ስጋ ተሸክሞ የሆነ ድግምግም፣ አረ ማይሆን ነገር ነው። የዛን ቀጥሮ አይደለም። ተይ፣ አይ ዛሬው አይመሽ አይነጋም። የዛኔ ጠቡ ይበዛል። ራይት ታይም አይደለም። አንዳንዱስ የሆነ ቸርች ችግር ሊፈታ ይፈልጋል። የቸርች ችግር ሊፈታ ሰብከክ ሱፍም ላበላቦ ነው። እስቲ አንዴ እናውራ ይላል። በዛ መንፈስ ወርዶበት ችግር ለመፍታት አይመጣም። ራይት ታይም አይደለም። ራይት ታይም በቃ ራይት ታይም። ሰውየው ባልተናደደበት ጊዜ፣ አንዳንድ ጊዜ እድር በሉበት። ሰውየው እንደተናደደ ካወቃችሁ የዛን ቀን አታንሱት፣ እደሩበት። ከኋላ ቅፍ አድርጉትና እደሩበት፣ ወይም ቅፍ አድርጋትና እደር። በቃ ዝም ብለህ ሳታወራ እደር። በንጋታው ስትረጋጋ ካልም ስትሆን አውራ። ታይም ራይት ታይም። የትኛው ነው ራይት ታይም ለማውራት? ትክክል። ሌላስ የችኮላ ሰዓት 15 ደቂቃ ሰጥቼሻለሁ፣ ኖ በዛ ደቂቃ አያልቅም። ማያልቅ ሰዓት ምረጡ። ማያልቅ ሰዓት በቃ ጨረስ የሚባልበት ሰዓት። ኢንቫይሮንመንቱ አትሞስፌሩ በደረቅ ምግብ ሳይሆን ወይ በደረቅ ነገር ሳይሆን አትሞስፌሩ በቃ ጥሩ ምግብ አብልተሽው ጥሩ ምግብ አጠጥተሽው። ስለዛ ጉዳይ ግን ምን ታስባለህ? ስለዚህ ጉዳይ ምን ታስባለህ? እንዴት እያሰብክበት ነው? ይህን ጉዳይ ምን እያረክ ነው ወይ ምን እያረክሽ ነው? ኢንቫይሮንመንቱን ፍጠሩት እስቲ። አትሞስፌሩ ራሱ ችግርን የማቅለል ባህሪ ያለው። አትሞስፌሩ ራሱ 50% ይቀንሰዋል። ለምሳሌ ለመነጋገር ስትፈልጉ አሪፍ ዲነር ቦታ ላይ ወስዳት ቁጭ አድርጋት። የዲነር ቦታ አትጣላም። ለምን? ሰዎች አሉ፣ አስተናጋጆች አሉ፣ ጥሩ ምግብ። ዲነር ቦታ እንዴት ይጣላል? ያን ነገር ግን እንዴት አሰብሽው? 50%ቱን ትፈተዋለህ። የሚቀራ 50 ነው። ጌታና መንፈስ ቅዱስ ያግዛል። የቀራ ኢንቫይሮንመንት ፍጠሩ፣ አትሞስፌር ፍጠሩ። ከመሬት ተነስታችሁ በቢጃማ በምናምን አትጣሉ። ኔክስት አንዴ ሳሎን እንውጣ ምናምን አትበሉ። የሆነ ክሊር የሆነ አትሞስፌር። ራይት ታይም ጻፉት። ራይት ታይም ራይት ፕሌስ ራይት ኢንቫይሮንመንት። አሜን። ስለዚህ ችግርን ለመፍታት ስትፈልጉ ራይት ታይም ራይት ፕሌስ ራይት ኢንቫይሮንመንት። አሜን። የመጨረሻው 9ኛ እንደው እንደተጨማሪ የምትፈልጉ ከሆነ ካውንስለር ፈልጉ። በእናንተ የሁሉ አድርጋችሁ በእናንተ ማይፈታ ከሆነ ጌታ እግዚአብሔር ይመስገን፣ ከእናንተ በላይ ደግሞ ጌታ ሰው ሰጥቷቸዋል። ካውንስለር ፈልጉ፣ መካሪ ፈልጉ፣ አጋዥ ፈልጉ። ሂዱ፣ ትሁቱ፣ ቢ ሃምብል።
ቱ ቢ ሃምብል ሂዱ እስቲ አቃተኝ በሉ አቃተኝ አይ ኒድ አይዲያ ምከሩኝ መንገድ አሳዩኝ ልጄን ማሳደግ አቃተኝ ባሌን መምራት አቃተኝ ሚስቴን መምራት አቃተኝ በቃ ገንዘብ መያዝ አቃተኝ በቃ አቃተኝ ቢ ሃምብል ጎ ሂዱ ተማከሩ መጽሐፍ ቅዱስ ብዙ ምክር ባለበት በዘመን አለ ይላል ድል አለ ብዙ ምክር ባለበት ሰልፍ አድርግ ይላል ስለዚህ ምክር ባለበት በዛ ድል አለ ስለዚህ ቢ ሃምብል ተመካሪዎቹ ነገስታት ይመከራሉ መኳንቶች ይመከራሉ የአገር አምጥተው ይመከራሉ አገራት ይመከራሉ ስለዚህ በምክር ውስጥ ድል አለ መመከር ውድቀት አይደለም መመከር ክብር ነው መጽሐፍ ቅዱስ ሲናገር የእግዚአብሔርን ባህሪ እንኳን ሲናገር የመከረኝን እግዚአብሔርን አመሰገነ እግዚአብሔር ምንድነው መካሪ ነው ስለ ኢየሱስ ሲናገር ወንደርፉል ካውንስለር ይሏል መካሪ ነው ይሏል ስለዚህ ምክር ያስፈልገናል ስለዚህ ዘጠነኛው መነግራችሁ ምንድነው ሁሉን አርጋችሁ ካቃታችሁ ደግሞ በጌታ ሰላም እነግራችኋለሁ መካሪ ፈልጉ ተመከሩ ቤታችሁን አታፍርሱ ህይወታችሁን አታፍርሱ ጓደኝነታችሁን አታፍርሱ ጎ ኮፊ ጋብዙት ሰውየው እናስቲ ኮፊ እንጠጣ በሉት እናውራ በሏት ምክር ውሰዱ ምክር ግዴታ ተከፍሎበት አይደለም ምክር ግዴታ ፓስተር መሆን የለበትም ጓደኛሽ ሊሆን ይችላል የቅርብ ሰዎች ሊሆን ይችላል በቃ ሂዱ ጎ ብቻ ሂዱ ተማከሩ በጨነቃችሁ ጉዳይ ላይ ምክርን አድርጉ ይሄ ሁሉ አርጋችሁ ካቃታችሁ ተመካከሩበት ከሚበልጣችሁ ሰው ጋር ምክርን አድርጉ እግዚአብሔር በዛ ድል ይሰጣችኋል ይሄ ሁሉ ፓስተር ለምን አወራ ይሄ ሁሉ ያወራሁት ረጅም የበረከተ ጓደኝነት ረጅም የበረከተ ትዳር ረጅም የበረከተ ችግር የሚኖር አገልግሎት እንዲኖራችሁ ነው በመኖርበት የወደቀ ዓለም ላይ ስለምንኖር በወደቀ ዓለም ውስጥ ደግሞ ችግር መፈጠሩ ምን አይልም አይቀርም ችግር ሲፈጠር ግን አትደንግጡ ድንግጥግጥ አትበሉ ለውጥ መምጣት ምን ያደርጋል ይችላል በምን ባሳየዋችሁ ነገሮች እወዳችኋለሁ ተባረኩልኝ ፓስተር ፖል ነኝ ከካልጋሪ ከተማኑ እያስተላለፍኩላችሁ ያላችሁ ዘመናችሁ ይባረክ በነገር ሁሉ ስፉ እዚህ ቦታ ላይ ድል የሰጣችሁኝ እህቶቼ ዘመናችሁ ይባረክ ናርዲ ተባረኪ ርቾ ተባረኪ ዘመናችሁ ይባረክ እወዳችኋለሁ you are blessed any question ካለ መልሳለሁ ተባረኩ